እንግዲህ አቅራቢውም አቶ ተዋበ ከዚህ በፊትም የተወሰኑ እንትኖችን ለመከታተል ሞክሬያለሁ። በዚህ አጋጣሚ በጣም ነው ማመሰግነው። ባህልና ኪነጥበብ ቱሪዝም ቢሮም እንደዚህ አይነት መድረክ ላይ በዚህ ደረጃ በተለይ ደግሞ በአካዳሚክሱ ያለፉ ባለሙያዎችን በመጋበዙ እንደ አንድ የከፍተኛ ትምህርት ተቋም ባለሙያ የተሰማኝን አክብሮት ለመግለጽ እሞክራለሁ። በዚህ በውል ትርክት ጉዳይ ላይ ኪነጥበብ ያለው ሚና በተመለከተ እኔ ማንሳት የምፈልገው ያው የመጣውትም ከትምህርት ተቋም ስለሆነ መጨረሻ ላይ እንደ ምክር ሐሳብ አጥኚው ያስቀመጡት ሐሳብ ተንተርሼ ነው ማረጋው። አራት ያው የአጥኚው የራሳቸው የሆነ ምክር ሐሳብን አስቀምጠዋል። የመጨረሻው ኪነጥበብ ትምህርትን አጉልቶ ማሳየት የሚለው ይህ የውል ትርክትን ለማስረጽ ኪነጥበብ ያላት ሚና ከፍተኛ አስተዋጽኦ እንዳለው አንስተዋል። እንደው ምናልባት ሰግቼ ነበር እንደው ሊረሱት ይሆን እንደምን ጉዳይ ከከፍተኛ ትምህርት ተቋም መጣው እኚ ባለሙያ ብዬ ነበር እና ግን መጨረሻ ላይም የሆነ በለውሳስ ጣል አድርገዋታል። አለመርሳቶትን አደንቃለሁ። ግን በሰፊው ቢሄዱበት እፈልግ ነበር። ይህንን ያልኩበት ምክንያት ቅድም በጥናቶት ላይ ለማሳየት የሞከራቸው 3 አገራት ሩዋንዳን፣ ሳውዝ አፍሪካን፣ ኢንዶኔዥያን ጠቅሰዋልና እነዚህ አገራት ምን ያህል የውል ትርክትን ለማስረጽ ኪነጥበብን እንዴት እንደተጠቀሙበት በጽሁፎት ላይ በደንብ አንስተውታል። እንደው ሁላችንም ደግሞ ከዚህም ውይይት በኋላ ሂደን እነዚህ የተሰሩ ኬዝ ስተዲዎችን ብናነባቸው በጣም የሚገርሙ አሁን ጻፊው አቅራቢው በሰዓት እጥረት ያልገለጿቸው በጣም ጠቋሚ ሐሳቦች አሉባቸው። እንዴት ቀጠሉ ግን እነዚህ ነገሮች? ሩዋንዳ ከዛ በኋላ የውል ትርክትን ለማስረጽ ኪነጥበብን ተጠቀመች፣ ግን እስካሁን ስቴብል ሆና ቀጥላለች። የቀጠለችው በወቅቱ የፈጠሩትን የውል ትርክትን ለማስረጽ ኪነጥበብን ተጠቅመው የፈጠሩትን ተጽዕኖ አስቀጥለውት ያስቀጠሉት በአካዳሚክስ በትምህርት። ሳውዝ አፍሪካ ያስቀጠለችው በትምህርት። ኢንዶኔዥያ ለምንሄድ ያስቀጠለችው በትምህርት። ሌሎች የአፍሪካ ሀገራትንም ብንሄድ አሁን እነዚህ 3 ሀገራት በአቅራቢው ስለተጠቀሱ አሁን ሩዋንዳ ላይ ብንሄድ ከ10 በላይ በጣም በከፍተኛ ደረጃ የትምህርት የሚሰጡ የኪነጥበብ ማሰልጠኛ ቦታዎች አሏቸው። ከፍተኛ ኤክሰለንስ የሚደረግበት በጣም ብዙ ኤክስፐርቶች ኤክስፐሪመንታል የሚሰራበት። ደቡብ አፍሪካ አይጠቀስም። ያው ኦልሞስት ወደ 35 በላይ ከፍተኛ ትምህርት ተቋማት አሉበት። ወደርንም ጠላንም ይህንን የውል ትርክትን ለማስረጽ ኪነጥበብ ድርሻ አላት፣ አስፈላጊ ነው ብለን ምናምን ከሆነ ሳይንቲፊክ ሆነን ምናምን ከሆነ ከዚህ ተለምዷዊ የሆኑ ንግግሮች ምናምን እንደው መሞጋገሶች ምናምን ወተን ስትሪክትሊ ያን ጉዳይ መስራት አለብን ብለን ምናምን ከሆነ መንግስት ፊቱን ወደዚህ ነገር ማዞር አለበት፣ መቀጠል አለበት። በጣም ብዙ ውይይቶች ተደርገው ያውቃሉ እስከዛሬ። ብዙ ጉዳዮች ተነስተው ያውቃሉ፣ ግን አልቀጠሉም። አሁንም እያወራን ያለነው ስለዚህ ጉዳይ ነው። የውል ትርክት የምትለው ቋንቋ ምናልባት አሁን አዲስ ሆነች እንጂ ከዚህ በፊት ስማቸው ተቀያይሮ አዳዲስ ታይትሎች እየተሰጡ እንደዚህ አይነት ነገር አውርተን ለምን ኢትዮጵያ ሀገረ መንግስትን እየገነባች ያለችው አሁን አይደለ? ሁላችንም እናምነው ሀገረ መንግስት ከተገነባ ቆይቷል። ኢትዮጵያ ውስጥ ግን አንድነት የለንም ነው ኮንሰፕቱ። ያንን ነገር እንዳይኖረን ያደረገው ደግሞ በጋራ የሰራንባቸው ነገሮች ስለሌሉ ነው። በየጊዜው የሆኑ ቦታዎች ላይ የሆነ ነገር ይጀመራል፣ ከዛን ይቆማል። እንዳይቆም እንዲቀጥል ማድረግ ከፈለግን እና ደግሞ ይሄንን ኪነጥበብ ሀገርን ለማረጋገጥ ብሔራዊ መግባባትን ለመፍጠር ሀገርን ለሚቀጥለው ትውልድ ለማስተላለፍ እና የዜጎችን ትስስር ከፍ ለማድረግ ሚና አላት ብሎ መንግስት የሚያምን ከሆነ ይህ የሚቀጥለው ወይም ደግሞ የሚጎለብተው ትምህርት ተቋም ውስጥ ነው።
እያደጉ ከሄዱ ነው የሚሆነው እንጂ አሁን እኛ አውርተን የምናስቀጥለው ጉዳይ አይኖርንም ብዬ አስባለሁ። እንግዲህ የወል ትርክት በመፍጠር በእኔ ትርጓሜ የወል ትርክትን የሚለው ነገር በአገረ መንግስት ግንባታ ውስጥ የጋራ አንድነትን ለመፍጠር ብዬ ነው አሁን የራሴን ዲፊኒሽን የምሰጠው። አገረ መንግስት ኦልሬዲ አለን፣ አሁን አዲስ የምንገነባው አይደለም ብያለሁ ቀደም። ግን የጋራ አንድነት ግን የላላ ነው እና ይሄንን ለመፍጠር የኪነ ጥበብ የስነ ጥበብ ሙያ የላቀ በጣም ከፍተኛ አስተዋጽኦ እንዳለው ስለሚታወቅ መንግስት ቀደም ያልኩትን ፖይንት ወደ ኋላ ተመልሶ ትኩረት እንዲሰጠው ቢደረግ ጥሩ ነው ብዬ አስባለሁ። እንግዲህ ኪነ ጥበብ ማህበራዊ መስተጋብሮችን ባህላዊ እሴቶቻችንን የምንገልጽባቸው ናቸው። አሁን ቀደም አጥኚው አስቀምጠውታል። በጣም በርካታ ባለሙያዎችም የመንግስት ባለስልጣኖችም ሁሉም ይጠቅሱታል። እዚህ ላይ ምንም አይነት እንትን የለንም። አዎ ልክ ነው። ኪነ ጥበብ ማህበራዊ መስተጋብር ይገለጽባታል፣ ማህበራዊ ባህላዊ እሴቶቻችን ይገለጹባቸዋል። ይሄንን ለማጎልበት በየአካባቢው የሚገኙ ከአማተር ጀምሮ እስከ ላይ ከፍተኛ ትምህርት ተቋማት ድረስ ያሉ የኪነ ጥበብ መፍለቂያ ተቋማትን መጠበቅና ማገዝ ከመንግስት የሚጠበቅ ግዴታ ነው። ይሄ ውዴታ ሳይሆን ግዴታ ነው ብዬ ነው የምገልጸው። በቃ ከፈለገ ይሄን የወል ትርክትን ማስረጽ ከፈለግን ተቋማትን መጠበቅ ግዴታ ነው። ይሄንን የምልበት ምክንያት እንግዲህ አጥኚውም ያግዙኛል። አሁን መንግስት በከፍተኛ ትምህርት ተቋማት ዙሪያ ያው የዚህ የኪነ ጥበብ ትምህርቶች የፊልም እና የቲያትር ትምህርት ቤቶች እየታጠፉ ነው። በየዩኒቨርሲቲው ሰርች ማድረግ ትችላላችሁ። እየታጠፉ በቃ እየተዘጉ አስፈላጊ አይደሉም ወደ ማለት ሂደው እየታጠፉ ነው። ጎንደር ዩኒቨርሲቲ የዚህ የስነ ጥበብ ትምህርት ቤትን በመጀመር ሀገራችን ላይ በጣም ከፍተኛ ቀዳሚ ነው። በጣም አንጋፋ ተቋም ጎንደር ዩኒቨርሲቲ አሁን አንድ ተማሪ የለውም እና ኦልሬዲ የዚህ የሲኒማ እና የቲያትር ዲፓርትመንትን ሊዘጋው ነው። ሌሎች ተቋማት ላይም እንደዚህ ወልቂጤ ያለፉትን 2 አመት 3 አመት ጀምረው እየታገሉ ነበር። ወሎ ዩኒቨርሲቲ እየታገለ ነበር። የመቀሌውን ቅድም አንድ ባለሙያ ጠቅሰውታል። የሉም በከፍተኛ ትምህርት በቃ እየታጠፉ እየቀሩ አዲስ አበባ ላይ ያው አዲስ አበባ ዩኒቨርሲቲ ይሄንን ትምህርት እንዴት እየሰጠው እንደሆነ ሁላችን መገምገም እንችላለን። የግል ተቋማትም ደግሞ ቀደም እንዳልኳችሁ ኦልሞስት በዚህ ደረጃ በከፍተኛ ትምህርት ደረጃ ላይ ስራ የሚሰራ ተቋም ኦልሞስት የለም ማለት ይቻላል። እኔ ቀደም እንግዲህ በከተማ ደረጃ ብቸኛ ነኝ ስል ብቸኛ ነን ለማለት ሞራሉ እንደው ዝም ብለ አፋችንም ይከብደናል አስፈላጊም ስላልሆነ እና ይሄንን የመጠበቅ ግዴታ አለበት። ቀደም አጥኚው ካቀረቡልን ምክራ ሐሳብ ውስጥ አራተኛውን ጉዳይ ወደፊትም በሚኖሩት መድረክ ላይ ይሄንን እድል ካገኙ ባኮትን እንዳደራ ምሎት ሰፊ ጥናት አድርገውበት ለመንግስት ያሳዩልን ይሄንን የተቋማት ጉዳይ ትኩረት መስጠት እንዳለብን ያሳዩልን። እኛ የከፍተኛ ትምህርት ተቋማትን ካሪኩለም ስናስገመግም ያንን ሬጉላቶሪ ቦዲ ያንን ፍቃድ የሚሰጠው ሬጉላቶሪ ቦዲ ምንድነው ደግሞ ፊልም ምናምን በዚህ ደረጃ አስፈላጊ ነው በመጀመሪያ ዲግሪ ደረጃ ያለን ባለስልጣን አለ። ይሄንን አሁንም የባህልና ቱሪዝም ቢሮም ሆነም ሌሎች የሚመለከታቸው አካላት ትኩረት እንዲሰጡት እና መንግስት ለሙያው ክብር በመስጠት የኪነ ጥበብን ህልውና አደጋ ላይ ከመውደቁ በፊት መታደግ አለበት። የተጀመሩ ጥረቶች አሉ። ያንን ያው አፕሪሺየት ሳናረግ ቀርተን አይደለም። ለምሳሌ እኔ በጣም አፕሪሺየት ማድረገው የዚህ የፒቪኤ ትምህርት ከታች መጀመሩ ጥሩ ነው። ምናልባት ወደፊት ወጣቶች ተማሪዎች ይሄንን ሙያ እየወደዱት መጥተው ወደ ከፍተኛ ደረጃ ላይ ሲደርሱ ሙያው እውነትም ትክክል ነው ወይ ብለው አምነው መርጠው እንዲማሩት ያስደርጋል። እሱ በጣም ትልቅ ጅማሬ ነው። እንደው ዝም ብለ እንደወዳቂ ምንቶ የመንግስት እንትን አይደለም። ጥሩ ነው። ትኩረት ይቀጥል። የሚገነቡት ተቋማት በየጊዜው የምንመርቃቸው መድረኮች ምናምን እነዚህ ሁሉ ነገሮች
አፕሪሺየት የሚደረጉ ናቸው፣ መቀጠል ያለባቸው ነገሮች ናቸው። መጨረሻ ላይ አንድ ነገር ላንሳና ሐሳቤን ልጨርስ ይሄንኑ ጉዳይ የሚያጠናክርልኝ ያው ክብርት ሂሩት ዶክተር እዚሁም አሉ ስላዩዋቸው ደስ ብሎኝ ነውና አይ ቲንክ የዛሬ ቀኑን እርግጠኛ አይደለሁም የ3 አመት ምናምን በፊት ይመስለኛል ያው አጋጣሚ መድረኩ ላይ ስለነበርኩ ጎንደር ዩኒቨርሲቲ የማህበረሰብና ስነ ጥበብ ኮሌጅ የኪነ ጥበብ ተግዳሮቶችን በተመለከተ የመፍትሄ ሐሳብ በሚያቀርብበት መድረክ ላይ ተገኝተው ነበር። ያኔ የሚኒስተር ደረጃ ላይ ነበሩና የኪነ ጥበብ መፍለቂያ ቦታዎች ዘመን ተሻጋሪ ለማድረግ የከፍተኛ ትምህርት ተቋማት ድጋፍ ሊያደርጉ ይገባል እና መንግስትም ድጋፍ ሊያደርግላቸው ይገባል የሚል አንድ ንግግር ተናግረው ነበር። ያው በኋላም እሳቸው ይህንን ሐሳብ ያጠነክሩልኛል ብዬ ተስፋ አደርጋለሁ። እንዳጋጣሚ እዛው ዩኒቨርሲቲ ውስጥ ላይም ነበርኩኝ እኔ ለካሪኩለም ጥናት ከዩኒቨርሲቲው ጋር ስራ እየሰራን ነበርና በዚህ ደረጃ አሁንም ቢሮውን እየመሩ ነው። አሁንም ይህንን ትኩረታቸውን ይህንን አስተሳሰባቸውን ይዘው ቢቀጥሉልን እና ቀደም አጥኚው የጠቀሳቸው 4 ምክር ሐሳብ አይደለ ያው ለቢሮ የሚያስረክበው በኋላ አጥኚው ምክር ሐሳቦቹ 4ኛው ምክር ሐሳብ ላይ ነው የቆየሁት እኔ ያው ሌሎቹ በሙሉ በሌሎቹ እንትኖች ስለተነሱ ነው እና ይህንን ጉዳይ ትኩረት እንድትሰጡበት ነው። አመሰግናለሁ። ያው የቀረበው ጽሁፍ እንደውም ከርዕሱ አንፃር በጣም ሰፊ ስለሆነ በዚህ ያህል አሳጥሮ መቅረቡ በጣም አፕሪሺየት ነው ያደረኩት። በጣም ነው ያደነኩትና ሁሉንም ነገር ስትራክቸር ዶኖ ነው የቀረበውና በጣም ቴንኪው ለማለት ነው። ሲቀጥል ያው ይህንን መድረክ ራሱ ባህል ኪነ ጥበብ ቢሮ የከተማችን ማዘጋጀቱ ጥሩ ነው ብዬ አስባለሁ። ምክንያቱም እንግዲህ እንደ አንድ ለዚህ ወደ ቀጣይ ለምንሰራቸው ስራዎች መነሻ ሐሳብ የሚሆኑ እርሾ የሚሆኑ ነገሮች ይነሳሉ ብዬ አስባለሁ። ይሄንን ካልኩኝ እንግዲህ የዚህ የውል ትርክት ለመፍጠር ኪነ ጥበብ ሊኖራት የሚገባው ሚና ለማየት በፊት የነበራት ሚና ቅድምም ጥናት አቅራቢው አቀርበውታል። የነበራት ሚና በጣም ክሊርሊ የተቀመጡ ነገሮች አሉ። የተንሻፈፉትም ነበሩ። እንዴት ተዳርገው ኪነ ጥበብን ሚስዩዝ አድርገዋል የሚለውን ማየት ይጠይቃል። እሱ ደግሞ ዛሬ ላይ ላለንበት ችግሮች ይዞት የመጣው ነገር ምንድነው ብለን በደንብ አድርገን ማየት ስንችል ዜን ነገ መስራት የሚገባንን ያመላክተናል ብዬ አስባለሁ። ስለዚህ እኔ ያለፈው ቀደም የተነሱ ነገሮች በጣም ከጀብደኝነት የሀገርን ሉዓላዊነት ካለማስደፈር ምናምን ጋር ያሉ ነገሮች እንደ ጥሩ ትርክት ይዘናቸው መቀጠል የሚገቡ ብለን ብንለይና ከዛን ውጭ ያሉ ነገሮች ደግሞ ምን ያህሎቹ የትኞቹ ደግሞ አሁን ላለንበት ውጥንቅጥ ላለ ነገር ውስጥ ከተውናል ብሎ ማየት ይጠይቃል ብዬ አስባለሁ። እንደምታውቁት አሁን ላይ ትርክት ከሀገር አንሳ ጎጥ ውስጥ ከጎጥም አንሳ ግለሰቦች ሁሉ የራሳቸው ትርክት ለመፍጠር የሚሯሯጡበት ደረጃ ላይ ያለን ይመስለኛልና ለዛም የኪነ ጥበብ ባለሙያው ቱል ሆኖ በጣም አሁን ላለንበት ሰላም ማጣትም ብንበል አጠቃላይ የልማት ወይም የዲቨሎፕመንት እንቅፋቶች የምንላቸው ነገሮች የገጠሙ ነገሮች ውስጥ ገብተናል ብዬ አስባለሁ። ከዚህ ለመውጣትና ቀጣይ በጣም የምንመኛትን ለልጆቻችን እንድትኖር የምንፈልጋትን ከሌሎች ዓለም ማታንስ ተመራጭ የምትሆን አገርን ለመፍጠር ምንድን ኪነ ጥበብ እኛም እንደ ኪነ ጥበብ ባለሙያ ምን እንወጣለን ሊተቀን ምን እንስራ ብሎ ማሰብ ደግሞ እንግዲህ አሁን ያለው ኦፖርቹኒቲ እንትን ይላል። ይሄ መንገድ ከፋሽ ነው ብዬ አስባለሁ። ይሄ ከሆነ ምንስ የተሻለ ጥሩ አጋጣሚ ያለን አንደኛው ነገር አሁን አትሊስት ይሄ ነገርን ፍጠሩ መባል መቻሉ ራሱ ኦፖርቹኒቲ ነው። ስለዚህ እሱን ነገር የኪነ ጥበብ ባለሙያው ትኩረት ሰጥቶ ያንን ኦፖርቹኒቲ ለመጠቀም እና ቀጣይ ለልጆቻችን የሆነ ጥሩ ሀገር የለማች የበለጸገች የተሻለች ሀገር ለማድረግ
ኪነ ጥበባዊ የሆነ አሻራችንን የምናስቀምጥበት ልክ ቅድም ጋሽ ማህሙድ እንደተባለው ወይም ደግሞ ጂጂ እንደተባለው ዛሬም ያለው ሰው ደግሞ ለነገ ለሚመጣው ትውልድ እንደዚህ የሚወሳ እንትን የሚል ስራ ለመስራት የሚያስችል እድል መፈጠሩ ጥሩ ነው ብዬ አስባለሁ። ሲቀጥል ደግሞ አሁን ያሉት መልካም አጋጣሚዎች ትርክት ለመፍጠር ምን መልካም አጋጣሚዎች አሉ ብሎ በደንብ ማየት የሚገቡ ነገሮች አሉ ብዬ አስባለሁ። ስለዚህ ይህንን ነገር ለይተን ከእንትን ካልን ቀጣይ ለመስራቱ የሆነ መነሻ ነገር ይኖረናል ብዬ አስባለሁ። ይሄ ከሆነ እንግዲህ እንዴት አድርገን የውል ትርክቱን እንስራ እንዴት እናድርግ የሚለው ነው እንግዲህ አሁን በጣም መታሰብ በመንግስትም በኩል በእኛም በኪነ ጥበብ ባለሙያዎች በኩል መሰራት ያለበት በጣም ስትራቴጂክ የሆነ አሳታፊ የሆነ ሴንትራላይዝድ የሆነ ሳይሆን ኢንዌይ ሴንትራላይዝድ ሆኖ ግን የሚሰራው ስራ ደግሞ ዲሴንትራላይዝድ የሆነ ተግባራቶች መሰራት አለባቸው ብዬ አስባለሁ። አንደኛው ነገር ቀደም እንዳልኩት ምን አይነት ቶፒኮች ናቸው ውል ትርክት ልናረጋቸው የሚገቡ ነገሮች የሚሉትን ነገሮች እሱን መለየት ይፈልጋል። ለዛ የሚያስፈልገውን የፋይናንስ የምናምን ጉዳይ በደንብ አድርጎ ካያችሁ ቅድም አቅራቢው እንደገለጹት የተለያዩ ሩዋንዳም ዩጋንዳም ኤችአይቪ ላይ ቀላል አይደለም ትርክት ፈጥራ ኤችአይቪን ፕሪቨንት ያደረገችው። ደቡብ አፍሪካም ሁሉም የሆነ ፈንድ ካልቸራል ፈንዶችን መንግስት በደንብ ሴንትራላይዝድ አድርጎ ዲሴንትራላይዝድ አድርጎ እስከታች አወቃቀር አድርጎ የሰራባቸው ሂደቶች አሉና እንደዚህ አይነት ነገሮችን በደንብ ስርዓት የሚጠይቁ ነገሮች አሉ በመንግስት በኩል መወጣት ያለበት ማለት ነው። ከዛ በኋላ ደግሞ የኪነ ጥበብ ባለሙያው ከፕሮፌሽናል ጀምሮ እስከ ታች አማተሪዝም ላይ ያለው እጅግ አሳታፊ ፓርቲሲፓቶሪ የሆኑ የኪነ ጥበብ ስራዎችን የመፍጠር የመስራት ስራ ይፈልጋል። በትርክት ላይ ዝም ብለህ ራስህ የምታስበውን ኢሜጂን የምታደርገውን ነገር አንድ ቤት ውስጥ ቁጭ ብለህ ጽፈህ ምናምን ሰው ላይ የምትጭነው ጉዳይ አይደለም። የትርክት የኪነ ጥበብ ፈጠራ የኪነ ጥበብ ፈጠራ ቅድም አቅራቢውን ብለውታል ፓርቲሲፓቶሪ ነው። ከፕሮብሌሙን ከመፈለግ ጀምሮ ችግሩን ከመፈለግ ጀምሮ ፓርቲሲፓቶሪ መሆን አለበት። ቲኤፍዲን ቅድም አስተውታል። ቲኤፍዲ አንድ አይደለም ሰውን ሄደ ማህበረሰቡን ሄደ ችግርህ ይሄ ነው የምትለው። የኪነ ጥበብ ባለሙያው ሚና የሚሆነው ችግሩን የማሳየት ነው። ችግሩን ታሳየዋለህ፣ ኮዞቹን ታሳየዋለህ። ከዛም በኋላ መፍትሄ የሚፈልግ ጉዳይ ማህበረሰቡና ኪነ ጥበብ ባለሙያዎቹ በጋራ የሚያመጡት ነው። ዩጋንዳም ላይ ብትሄድ፣ ሩዋንዳም ላይ ብትሄድ፣ ደቡብ አፍሪካም ላይ ብትሄድ ሁሉም ላይ ኢምፕሊመንት የተደረገው ፕሮግራም ይሄ ነው። አሳታፊ ነው። የኪነ ጥበብ ባለሙያው ሄዶ ኮዞችን ችግሮችን ከማህበረሰቡ ጋር ሪሰርች አድርጎ ነው የሚሰራው። በዛ ውስጥ የካራክተር አይደንቲፊኬሽኖቹ ምናምን ገጸ ባህሪ ልየታው ምናምን አብሮ ይሰራል። ከዛ በኋላ ስትራክቸር ይዳረጋል ስቶሪው። ከዛ እስከ ፕሮብሌሙን እስከ ማሳየት ድረስ መድረክ ላይ ታቀርብለታለህ። ከዛ በኋላ መፍትሄ መፈለግ ግን ማህበረሰቡ ነው እና አብሮ ኪነ ጥበብ እንደዚህ አይነት ወጥነት ያለው ስራ መስራት ይጠይቃል ማለት ነው። እስከ አንድ ግራር ስር ተሰብስቦ ለአካባቢው ኮሚኒቲ ቲያትር የሚያሳይ ሙዚቃ የሚያቀርብ ሰርከስ የሚያቀርብ ቡድን ድረስ ማለት ነው እታች። ስለዚህ በዚህ አይነት እንትን ይፈልጋል። ይሄን ለማድረግ ውስንነቶች አሉ። ቅድም እዚህ መጨረሻም ላይ ደስ በሚል አቅራቢው አቅርበውታል። የኢትዮጵያ ከቲያትር ዲፓርትመንቶች ጀምሮ ያለው የቲያትር ስርዓቱ ላይ መስተካከል ያለባቸው ነገሮች አሉ። ካሪኩለሙ ላይ ማለት ነው። አብዛኞቹ ዋን ዌይ የሆኑ ሁሉም በራሱ ኢማጂኔሽን ልክ ነው ብሎ የሚያምረውን ለህዝብ የሚያቀርብበት አይነት አቀራረብን እንደ እንትን ያለበት ሂደት ውስጥ ስላለን እንደዚህ አሳታፊ በተለይ ሁሉም እንደዚህ ዲቨሎፕመንታል ወይም ዲቨሎፕመንት ወይም ደግሞ ዲቨሎፒንግ ካንትሪስ ኢቭን ሁሉም አገራቸውን ያሻሻሉት በፓርቲሲፓቶሪ ይሄ አሳታፊ በሆኑ ሂደቶች ነው። ስለዚህ ኪነ ጥበብ it should be like participatory መሆን አለበት። ስለዚህ እሱ ሲሆን ነው እንግዲህ በሂደት ይሄን እያደረግን የምንሄደው ብዬ አስባለሁ። ሌላኛው
እኔ ካለሁበት ሙያም አንፃር በእኛ ሂደት ውስጥ በሰርከስ ውስጥ ባሳለፍነው ሂደት ውስጥ ባለን እና በተገነዘብነው ዓለም አቀፍ ተሞክሮ አንፃር ጥበብ አሁን ላይ ይሄ ዘመናዊ ጥበብ እና ይሄ ትራዲሽናል ይሄ ክላሲካል የሚባለው ነገር ላይ ግልጽ የሆነ ነገር መያዝ አለበት ብዬ አስባለሁ። አሁን ላይ እንደምታውቁት ሰርከስ አሁን የኛ ዛሬ ተነስቶ ጋምቤላ ክልል ወይም ደግሞ ኦሮሚያ ክልል ወይም ደግሞ አንድ ቦታ ሂድና ስሩ ብትሉ የውል ትርክት ለመፍጠር ጥሩ ሚዲየም ነው ብዬ አስባለሁ። ለምን ቋንቋን እኛ እንጠቀም ፊዚካል ነው። ችግሮችን የምናሳየው በአካላችን ነው። የችግሮችን መንስኤ የምናሳየው በአካላችን ነው። ሶ ለሰው ሪሊ ፊል ለማድረግ ችግሩን ለማሳየት እንደዚህ ፊዚካል የሆኑ ነገሮች ተመራጭ ናቸው። አካላዊ የሆኑ በትዕይንት የሚታዩ ነገሮች በጣም የእንትን የማለት እንትን አላቸው ባውንደሪ የላቸውም የሆነ ክልል ላይ ወይም ከቋንቋው ጋር የምታያይዘው ነገር ስላልሆነ ሶ ወጣቱ የሚፈልገው ምን አይነት የኪነ ጥበብ ፈጠራ ነው ትርክት ለመፍጠር እዚህ ሀገር ውስጥ ባለን ሂደት ውስጥ ማለት ነው። ከዛን ደግሞ በውጪስ ለሁለተኛው ወገን ደግሞ ምን አይነት ትርክት ነው የምንፈጥረውና ምን አይነት ሚዲየም ኪነ ጥበባዊ ሚዲየም ነው መጠቀም ያለብን የሚለውን ይሄ በጣም ስፔሲፊክ አድርጎ ለይቶ መስራት ይፈልጋል። ድብልቅልቅ ብሎ ልክ አሁን ለምሳሌ ከሆነ እንዴትም ሊሆን ስለማይችል ማለት ነው። እኔ ስላለሁበት ብቻ ሳይሆን ይሄ በዚህ በዳንስ ስል ኮንቴምፖራሪ ይሄ ኤክስፐሪመንታል የሆኑ ዳንሶች ሰርከስ እነዚህ በወጣቶቹ ላይ በጣም ሞቢላይዝ የማድረግ ፊዚካል የሆነ እንትን የማለት ፕሮብሌሞችን አጉልቶ በደንብ የማሳየት እንትን አላቸው። መፍትሄ አይደለም እያልኩ ችግሮችን የማሳየት አቅም አላቸው። ስለዚህ እንደዚህ አይነት ችግሮችን አሳይቶ በኋላ ደግሞ ከህብረተሰቡ ጋር ተወያይቶ ወደ መፍትሄ አቅጣጫ የሚሄድ ላይ እና ያ የምትፈልገውን ወይም የምንፈልገውን ትርክት መፍጠር ላይ ትልቅ አስተዋጽኦ አለውና ስለዚህ በደንብ ስፔሲፊክ አድርገን ለወጣቱ በምን አይነት ሚዲየም ኪነ ጥበብን ቱል አድርገን አድሬስ እናደርገዋለን እንደየ ማህበረሰቡ ሁኔታ እየለየን መስራት ይጠይቃል ብዬ አስባለሁኝ። ስለዚህ እነዚህ ነገሮችን ስትራቴጂካሊ እንደ ኪነ ጥበብ ባለሙያ እንደ መንግስትም እነዚህን ሚናዎች ለይተን በጋራ ከተሰራ ያ የምንፈልገውን ትርክትና የምትፈልጋትን አገር ልጆቻችን በጣም ኮርተው ኤክስፕሬሲቭ ሆነው በነፃነት በለማ አገር ላይ የሚኖሩ ልጆችን እና አገርን መፍጠር እንችላለን ብዬ አስባለሁ። አመሰግናለሁ። ባህል ኪነ ጥበብና ቱሪዝም ቢሮ በየዓመቱ የሚያዘጋጀው የስነ ጥበብና የኪነ ጥበብ ሳምንት የሚባል ፕሮግራም አለ። በዛ ፕሮግራም ላይ ከአማተር ጀምሮ የሚሳተፉ አሉ። በቲያትር፣ በሙዚቃ፣ በስነ ጽሁፍ፣ በአርት የተለያየ ኮምፒቲሽንም አለውና ይሄ ነገር ለኪነ ጥበብ ያለው ትልቅ ሚና አለው ይሄ ፕሮግራም እና ባህል ኪነ ጥበብ በሚያዘጋጅ ሰዓት የምግብም አለ የተለያየ የባህላዊ ምግብ የተለያየ አለባበስ ቅርሶቻችን እዛ ፕሮግራም ላይ የተለያየ ነገሮች ይቀርባሉና ያ ነገር እነዛ ማተር ላይ ልጆች ላይ የተሰራው ስራ ጥሩ ነው ብዬ ነው ማስበው። ሁሉ ጊዜ ያ ፕሮግራም በጣም ትልቅ ነው። እዚህ አዲስ አበባ ላይ ብቻ ከሚደረግ በየክፍለ ሀገሩ ቅድም እንደተባለው ህዝብ ለህዝብ አለ ድሮ ሲደረግ የነበረው እንደገና ኪን አርት ተብሎ የተዘጋጀ አለ በየሀገሩ አሁን ቱር ማድረግ የጀመረው እና ይሄ ባህል እርስ በርስ ባህል ምን ለዋወጥበት ነገር ስለሆነ የበለጠ ቢያድግ የበለጠ ደግሞ በየክፍለ ሀገሩም ይሄ ኮምፒቲሽን ቢኖር ጥሩ ነው ብዬ አስባለሁና ይሄን ሐሳብ ለመግለጽ አሁን የተነሳው ትክክል ነው። ለርሱም የወል ትርክትን ለማስረጽ ኪነ ጥበብ ያላት ሚና ከፍተኛ ነው። እዚህ ላይ ምንም የሚያጠራጥር ነገር የለም። በፊትም በነበሩት መንግስታት ሁሉ ኪነ ጥበብ ሰፊ አቅም ትልቅ ዋጋ አላት። ያውም ፐርፎርሚንግ አርት ምንለው የማይረሳ ህዝብ ውስጥ ሊቀር የሚችል አስተማሪ የሆነ ስራ ሰራለች። ግን አሁን እዚህ ላይ ቅድም ዛም ሲነሳ ነበር በዚህ መድረክ ብቻ አይደለም ይሄ ሰፊ መድረክ ተፈጥሮ አገራዊ የሆነ ውይይት የሚፈልግ ነው።
ግን የወል ትርክትን ለማስረጽ ኪነ ጥበብ ብቻ ናት ወይ ሚናዋ ይጎላው? እዚህ ጋር ወንድሜ ነካክቶታል። ኪነ ጥበብን ጥበብ ሆና እንድታልፍ ወይም ደግሞ ኪነ ጥበብ ለውጥ እንድታመጣ እንደተጠሩት እንደ ሩዋንዳ እንደ ደቡብ አፍሪካ ይሄ ሚናዋ ከፍ ብሎ እንዲሄድ ቁርጠኝነት ይፈልጋል። ይሄ ከመንግስትም ከአክቲቪስቶች ከህብረተሰቡ ይሄ ነገር ጎልቶ ሊወጣ ይገባል። ነጠላ ትርክት ናፋቂዎች እስካሉ ወይም ካሉ ኪነ ጥበብ ብቻዋን ብትጮ ምንም አቅም የላትም። ኪነ ጥበብን እኮ እኛ እየሰራን ነው ክፍለ ከተማ በተፈለገ ሰዓት ላይ ስራው ሳያልቅ ይቆም ይባላል። ጥበብ ተጀምሮ እስከሚያልቅ ጥበብ አይቆምም። ማንም ይምጣ ክብር እንግዳም ይምጣ ስራው ያልቃል። ከዛ በኋላ ቀጣይ መቅረብ ያለበት ነገር ሊቀርብ ይችላልና ታዛዥ የሆነችው ኪነ ጥበብን ብቻዋን ሚና እንዳላት አድርጎ ማየት ያን ያህል ውጤት ያመጣል ብዬ አልገምትም። ስለዚህ ኪነ ጥበብ የወል ትርክትን አስርጻ እንዳየናቸው እንደ ዩጎዝላቪያ እንደነ ሩዋንዳ እንደ ደቡብ አፍሪካ መጨረሻ ኢትዮጵያ የተነሳችው አይደል? ልክ በዛ ልክ ጥበብ ዋጋ አግኝታ ለውጥ እንዲመጣ ይሄ አንዱ መሆን ያለበት ነገር ይመስለኛል። ስለዚህ ይሄ ቀደም እዚህ ጋርም ተብሏል። የመንግስት አካል አክቲቪስቶች አሉ፣ ህብረተሰቡም አለ ይሄን የሚቀበል ነጠላ ትርክት እንዲጎላ። ኪነ ጥበብ ራሷ ቀደም አቅራቢው አቶ ተዋበ ሲናገር የወል ትርክትን ብቻ ሳይሆን ነጠላ ትርክትንም ልትተርክ ልትሰራ ትችላለች። ያ ከበላይ ሆኖ መቆጣጠር የመንግስት አካል ወይም በሙያ ውስጥ ያሉ ይሄን ነገር ሊያሰሩት የሚችሉት ሰዎች ባለሙያዎች የሚጋሩት ይሆናል። ሁለተኛው የተጣረሰብኝ አሁን እውነት ለመናገር በዚህ ዘመን ማለት ነው ይሄ መንግስት እንግዲህ ደርግ እኔ በማቀው ማለት ነው የደርግ የኢህአዲግ አሁን ደግሞ ብልጽግና ያዘው ነውና ምንም የተጨመረ ነገር የለም አይደል አለው። እንግዲህ ዓለም አሁን አደገች አለ የምንለው ዓለም እኩል ከኛ እኩል አሁን ማህበራዊ ድረገጽን እነዚህ የተመሳሰሉ ግንባታዎች አሁንም ዓለም በዛ ልክኛ እንዳደግ ነውና አሁን እንዳየነው ዓለም አሁን ከሆነ የደረሰችው እሱ አንድ ነገር ነው። ግን ይሄ ቴክኖሎጂ ይሄ ዕውቀት ይሄ ብዙ ነገሮች እየተሰሩ ያሉ ስራዎች የነበሩ ናቸው፣ ግን ሲሰራ አልነበረም። አሁን ነው እንግዲህ ብዙ ነገሮችን ማየት የቻልነው ሲሰራ ያለው ወይም ደግሞ እየተገነቡ ያሉ የወጣት ስብናም ይሁን የተለያዩ ህንጻዎች የመንገድ ኮሪደር ልማት እንለዋለን በጣም ብዙ ለውጥ አለ። ከዚህ አንፃር በቅርቡን እንኳን ያየሁት አሁን ከወንድሜ ከተናገረው ጋር እየተጣረሰ ያለው ወይም ትምህርት ተቋማት ከፍተኛ ትምህርት ተቋማት ብዙ የስነ ጥበብና የአርት የቲያትር ስራዎች እየታጠፉ ነው ከተባለ በዚህ ዘመን በዚህ ወቅት ደግሞ አሁን እየተገነባ ያለው በጣም የሚያስደምም የሚያስገርም በቅርቡ አዲስ ሲኒማ ኮምፕሌክስ የተመረቀው ለወጣቶች ከ450 ባለሳሳት ለአዋቂዎች ከ800 በላይ ምን የመሰለ አዳራሽ ቁጭ ብለው ይወጡ ጥበብ ባይታይ እንኳን እዛ አዳራሽ ውስጥ ገብቶ ሲወጡ ምቾትን የሚሰጥ እየተገነባ ነው። አድዋ ይሄው ተገንብቷል። አድዋ ላይ ፒያሳ ያለው ማለት ነው። ባህል ኪነ ጥበብ ቱሪዝም ቢሮ ህጻናትና ወጣቶች በጣም ኮምፕሌክስ የሆነ እዛም ያለ አዳራሽ ተሰርቷል። ስለዚህ በዚህ ልክ መንግስታችን እየሰራ ያለውን የጥበብ ትኩረት ሰጥቶ አዲስ ሲኒማ ኮምፕሌክስ ሲመረቅ የነበራችሁ ሰዎች ብትኖሩ በጣም ያስደምማል። በንግግር መሪዎቻችን በየተናገሩ እየተሰራ የነበረው የአርት ስራ በጣም የሚያስደንቅ ነው። እሱ ለኢትዮጵያ በኢትዮጵያ ቴሌቪዥን ተላልፎ ከሆነ አላውቅም ቢተላለፍና ህብረተሰቡ ቢያየው በጣም አስተማሪ ነው። ጠቅላይ ሚኒስትሩ የሚናገሩት የከተማው ከንቲባ ወይዘሮ አዳነች እየተናገሩ እየተሰራ ያለው የጥበብ ስራ በዛ ልክ እየተሰራ አሁን በተቃራኒ የሚጣረስ ነገር ደግሞ ከፍተኛ ተቋማቶች አብዛኛውን የስነ ጥበብና የቲያትር ትምህርቶችን እያጠፉት ነው ተባለ። ለማን ነው ይሄ ኮምፕሌክስ የተለያየ የተሰራው ግብአት የተገኘው በማቴሪያል የሚሆን በህንፃ ግንባታም ያለው ማን እንዲገለገልበት ነው የተሰራው? ስለዚህ እዚህ ላይ ከቤቱ የተነሳው ነው ከደም ቀድሞ እኔም ውስጥ የነበረ ነው። አቶ ተዋበም ይሁን እዚህም ዶክተር ዩት መሃላችን አሉ። እዚህ ላይ ግልጽ የሆነ ነገር ይሄ ቤት ቢዝ ላለው በተረፈ አቶ ተዋበ አቀረቡት በጣም ደስተኛ ነኝ። ግን አማርኛ የሚል ነገር የተናገሩ ይመስለኛል። ዘፈኑ አማርኛ የተለያየ ነገርና ይሄ ተቀባይነቱን አሁን እውነት ለመናገር አማርኛ እንድንቀበል የተፈለገው ወይ ደግሞ አማርኛ ብቻ እንዲተረክ አማርኛ ብቻ ዜማ እንዲሆን የተፈለገው
የህዝብ ፍላጎት አይደለም፣ የህብረተሰቡ ፍላጎት አይደለም። በወቅቱ የነበረው የገዢ ስርዓት ያቀረበው ነው። እውነት ለመናገር በደርግ ሰዓት እኮ ቴሌቪዥን እኔ ልጅ ነኝ አይደል ቴሌቪዥን እኮ ምን ከፍተው 5 ሰዓት ላይ ከከፈትን እሺ የሚል ድምጽ ነው የምንሰማው ዌቭ ያለው። እኔ ለሊት ማታ የሚገቡ ነው ይመስለኝ ቀረጻውም እንዴ ያላቀ ማታ ገብተው የሚሰሩ ነው 3 ሰዓት 2 ሰዓት እኮ ነው የሚከፈተው ቴሌቪዥን አማርኛ ሌላ ነገር የለም። በኋላ መሰለኝ ትግርኛ የቀጠለው ቀጥሎ ኦሮምኛ አሁን ነው እንግዲህ ብሔር ብሔረሰቦችን አካቶ ከስም ባለፈ እየተሰሩ ያሉ ብዙ ነገሮች የመጡበት አግባብ ከዚህ አንፃር ነው። እዛ ላይም አቶ ተዋበ አማርኛ ሲባል የህብረተሰብ ፍላጎት የህዝብ ፍላጎት አይደለም። በወቅቱ የነበሩት ገዢዎቻችን የሚመሩት ነው። አሁን በዚህ ሰዓት ይሄን ብልጽግና ይሄንን ያላየነውን ነገር እዚህ ምድር ላይ ወይም ከውጭ የመጣ ሰው ኢትዮጵያ ናት ወይ አዲስ አበባ ናት ወይ ብሎ ሊል የቻለው አሁን እየመራ ያለው መንግስት የሰራው ስራ ነው። ስለፈለገን አይደለም መሆን ስላለበት አይደለም መሪው ነው። አይሰራም ከተባለ እኮ የተቀጠለው መንግስት የቀጠለው አሁንም ሊቀጥል ይችላል። ስለዚህ ምናየውና ምንሰማው ወይም ደግሞ ምናምነው በአይናችን ያየነው ምንጨብጠውን ነገር ስለሆነ ይሄ እዚህ ላይ አቶ ተዋበ እሱ ላይም አስተያየት ቢሰጡ አማርኛ የሚለውን የህብረተሰብ ፍላጎት ስላልሆነ አመሰግናለሁ። እኔ አሁን የሚታየኝ ምንድነው ብዙ ጊዜ እንደዚህ ረጅም ጊዜ ተሳትፈናል ማለት ፕሮግራሙ የሚዘጋጀው ሙዚቃ ለማሳደግ ህብረተሰቡን ለማሰባሰብ ነው። ብዙ ጊዜ አይቻለሁ፣ ብዙ ጊዜ ተሳትፌያለሁ፣ ግን አብዛኛው ውጤታማ ሆኖ አላየሁትም። ምንድነው ሁሉ ጊዜ ወደ መንግስት እጃችን እንቀስራለን፣ መንግስት እንዲህ አላረገም እንላለን። መንግስትም ደግሞ በበኩሉ ደግሞ የግል ሙያተኞች ደግሞ እዚህ ውስጥ ተሳትፎ የላቸውም የሚል አለ። እስካየሁት ድረስ ሁለቱ ተራርቆ ነው የሚኖሩት። አሁን የግል አርቲስቶች አሉ፣ ዘፋኞች፣ ሰርክሶች ሁሉ አሉ። ምናልባት እንደ አጋጣሚ ሰርክስ አሉ እዚህ መሀላችን። ሁለቱን የሚያገናኝ ነገር መፈጠር አለበት። ለምሳሌ አርቲስቶቹ በግላቸው ዓለምን ዞሮ ሲመጡ እናያለን። በግላቸው እነ ቴዲ አፍሮ የሚሆኑ ሌሎቹም ሁሉ ውጭ ሄዶ ብዙ ነገር አርጎ ይመጣሉ። ግን ምንድነች? አጭር ነች፣ ጠባብ ነች። ለነሱ ማጠቅመም ለሀገሪቷ ማጠቅመም የሚሄዱት መድረክ ለማሳየት ነው፣ የተወሰነ መድረክ ለማሳየት እንጂ ኢንተርናሽናላይዝ አርጎ ዓለምን አስደንቆ እኛንም በሌላ ዓለም እንድንታወቅ የሌላም ዓለም ወደኛ እንዲመጣ የሚያደርግ ስራ አልተሰራም። ስለዚህ እኔ የሚመስለኝ ምንድነው መንግስትና እነዚህ ግሩፖች የሚያሰባስብ የሆነ ፕሮግራም ይሁን ወይም አካል መፈጠር አለበት። ጉዳዩ ሰፋ ያለ ሲሄድ ከኛ የወጣ ስለሚሄድ አገራችንም በዛው እናስተዋውቃለን፣ የሌላውንም ወደኛ እናመጣለን። ጥቅሙም አካሄዱም ሁሉ ሰፋ ያለ ይሆናል። አሁን የሩዋንዳ የተባለው ምን የተባለው በራሳቸው ቋንቋ ብቻ አድርጎ አይመስለኝም። እኔ በኔ ግምት አልሰማሁትም። ምንድነው ኢንተርናሽናል የሆነ ነገር ያረጉበታል። ሰላም የሚለው መዝሙር በጣም ለዓለም የሚያገለግል መዝሙር ነው፣ የማህሙድ መዝሙር። ግን ምንድነው ሌሎች አርቲስቶች የሆኑ ወይም የህብረት ግሩፕ ተፈጥሮ ወይም ራሱ ማህሙድ ቢሆንም የሆነ ቋንቋ ቀላቅሎ የሌላ ዓለም ህዝብ እንዲረዳው የሚያደርግ ነገር አርገን ብናረገው ይሰፋል፣ ትልቅ የሆነ ነው የሚሄደው። አሁን እኔ የማየው ሁሉ ጊዜ እዚህ መድረክም ቢዘጋጅ ወይም ቶክ ሾውም ቢዘጋጅ ባጭሩ ነው የሚያልቀው፣ የቁንጽል ነው የሚሆነው፣ እያጠረ ነው የሚሄደው። አሁን እኔ ሐሳብ ለመስጠት የፈለኩት ምንድነው የግል ግሩፖች ይሄ በግላቸው ወደ ሌላ ዓለም ሄደው ስራ የሚሰሩ እና እዚህ ጋር የመንግስት አካል ደግሞ ይሄን የሚመለከተው አካል ሁለቱ ኮኦርዲኔት የሚያደርግ ነገር የሚፈጥር አካል መፍጠር አለበት፣ ወይም ሌላ የሆነ ሲስተም ተፈጥሮ ነው መቀራረብ ያለባቸውና ያ ውጤታማ ያደርገናል
በትንሹ የምንሮጠው ነገር ወይም አንድ መድረክ ላይ የምንሰራው ነገር ብዙም አያስኬደንም ብዬ ነው የማስበው። ጭነጭ ነው ሐሳብ እንዲህ አመሰግናለሁ። እሺ ወደርሱ አመሰግናለሁ። የተነሱት በጣም ብዙ ሐሳቦች ናቸውና ምናልባት በዚህ አውድ ብቻ ይመለሳሉ ብዬ ማስባቸው አይደሉም። አንዳንዶቹ ላይ የብቻ የየራሳቸው ፕላትፎርም የሚፈልጉ ናቸው። ግን መጀመሪያ ከተነሳው ሐሳብ ልጀምርና ያው አንድ ጽሁፍ ሁሉ ጊዜ ሲዘጋጅ ስኮፕ ይኖረዋል። አሁን እዚህ ጋር ለማንሳት ያሰብነው ሐሳብ ምንድነው? የኪነ ጥበብን ሚና ከውል ትርክት ከመገንባት አንፃር ነው የምናየውና ብዙ በጋዜጠኛ ብርሃኑ የተነሱ ሐሳቦች አሉ። በጣም መጋራቸው ናቸው። ግን በሰፊ መድረክ ምናልባት ሌላ ፕላትፎርም ላይ በስፋት ምናነሳቸው ናቸው ብዬ አስባለሁ። ግን አንዳንዶቹ ላይ የተወሰነ ሐሳብ ለመስጠት ህዝብ ለህዝብ ሚስ ተደርጓል። በእርግጥ ሚስ መደረግ የሌለበት ነገር ነበረ። ግን ሁሉ ጊዜ ያው ተሞክሮ ስናነሳ ጽሁፉን ለማጥበብ ጊዜ ይገድበናል ብለን ሁሉ ስለምናስብ አንዳንድ ተሞክሮችን ምናልባት ሳላካትት ቀርቼ ሊሆን ይችላል። የቦብ ማርሌ የተነሳው የጀማይካው ያ ብቻም አይደለም እና አሜሪካ ግሬት ዲፕሬሽን የሚባለው ኢኮኖሚካሊ በጣም ፌል ያደረጉበት ጊዜ ነበርና ኪነ ጥበብ በጣም ትልቅ ሮል ነበራት በዛ ሰዓት። ምንድነው ያደረጉት? በ3 ወር ጊዜ ውስጥ የአሜሪካ ፌደራል ፕሮጀክት ቲያትር ፕሮጀክት የሚባል ፕሮጀክት አቋቁመው 12500 የሚሆኑ የኪነ ጥበብ ባለሙያዎችን በመቅጠር የተለያዩ በዶኩመንተሪ በተለያየ መንገድ ኪነ ጥበባትን በመጠቀም ያንን ፌል ያደረገውን ኢኮኖሚያቸውን እንደገና ሪቫይቭ እንዲያደርግ ለማድረግ የሞከሩበት መንገድም አለ። በጣም ትልቅ ትምህርት መሆን የሚችል ማለት ነው። እነ ብራዚል አሉ። በጣም ብዙ ኬዝ ስተዲስ አሉ። አሁን በዚህ መድረክ ማናነሳቸው እና የተወሰነ እንደው ለመወያያ የሚሆኑ ሐሳቦችን ለማንሳት ያህል ነው። ከህትመት ጉዳይ ጋር የተነሱ የማህበራት ጉዳይ ያነሳቸው ነገሮች ፋይናሊ በማጠቃለያው ምንም አንስቻለሁ። ህግ ነክ ጉዳዮች የፖለቲካ ፈቃደኝነት ይፈልጋሉ። ጀስት በቃ በምን የሚፈታ ነው? ፖለቲካው ጋር ባሉ ሰዎች አመራሮችና አጠቃላይ በአሰራሩ የሚፈታ ነው የሚለውን ጀስት ሪፍሌክት ለማድረግ ነው። ሌላው ሁለተኛ አስተያየት ሰጪ ያነሱት የወል የሚለው በራሱ አንድነት የሚል ለምን አናደርገውም ለሚለው አንድነት የሚለው ተርም በራሱ ደግሞ ሌላ የሚያጋጭ ነገር አለው። አንድነት ሲባል አንዳንዱ አንድ መሆን ይመስለዋል። ስለዚህ አንድነት የሚለው የወል የሚለውን ይተካል ወይ? አንዳንድ ነገሮች በደንብ ዲፋይን እየተደረጉ ካልሄድን የምናስበውን ትልቅ ኪነ ጥበብ ትጫወታለች የምንለውን ሚና መድረስ አንችልም እዛ ጋር። ስለዚህ የወል የሚለው የጋራ በሚለው ምናልባት ሊገለጽ ይችል ይሆናል። ግን በእንግሊዘኛው ግራንድ ናሬቲቭ ነው። በቃ አንድ ሀገር የሆነ ችግር ሲደርስባት ስብራት ሲደርስባት የሆነ ጭብጥ ወደፊት ይዛ ትመጣለች። አንድ ጭብጥ ነው። የሆነ ቴማቲክ የሆነ ተርም ሊሆን ይችላል። እዛ ላይ መነሻ ያደርጉና ለምሳሌ የሩዋንዳን ኬዝ ብንወስድ ምን ነበረ? ዩኒቲ ኤንድ ሪኮንሲሊዬሽን ነው። አንድነትና መተባበርና እርቅ። በቃ ያ ነው የወል ትርክት አድርገው ይዞት የመጡት። የረዳቸው ዓለም አቀፍ ተቋም አልነበረም። በራሳቸው ነው ነገሮችን ለመወጣት የሞከሩት። አዲስ የመጣው መንግስት ያንን ናሬቲቭ ግራንድ ናሬቲቭ ወደፊት አምጥቶ ከዛ በኋላ በሰዎች በማህበረሰቡ ውስጥ አዲሲቷን ሩዋንዳ መገንባት። አሁን ስለ ኢትዮጵያም ስናወራኮ ኢትዮጵያ አልነበረችም ለማለት አይደለም። ነበረች፣ ረጅም ታሪክ አላት። በጣም ብዙ የምናወራው ነገር አለ። ግን አዲሲቷ ኢትዮጵያ መፈጠር አለባት ስንል አዲስ ኢትዮጵያን ጠፍጥፈን እንሰራለን ማለት ሳይሆን ኪነ ጥበብን ተጠቅመን አዲስ አስተሳሰብ ይዘን መምጣት አለብን የሚለውን ሐሳብ አግሉቶ ለማሳየት ነውና የወል የሚለው የጋራ በሚለው ምናልባት ይሄድ ይሆናል። አላቅም ተጨማሪ ማብራሪያ ይሰጥበት ይሆናል። ፒቪኤን በተመለከተ አጋጣሚ እንደድል ሆኖ እኔ ተሳትፌያለሁ። ስርዓተ ትምህርቱ ጀምሮ ከመጀመሪያው ከፍሎ ቻርት ሲለበስ ጀምሮ መጽሐፍ ዝግጅት መጽሐፍ ግምገማ ላይ ነበርኩኝ። ምንድነው የሆነው? ድሮ በተዝረከረከ መልኩም ቢሆን የሙዚቃ ትምህርት ይሰጣል። ቲያትር አልነበረም። እንደው ሙዚቃ የሚሰጥ የነበረው የጂኦግራፊ መምህር ሙዚቃ ያስተምራል፣ የሂስትሪ መምህር ሙዚቃ ያስተምራል። 5ኛ ክፍል ገብቶ ማንም ሙዚቃን ማስተማር ይችላል ተብሎ ነው የሚታሰበው። ያ መሆኑ እንደ ሙያ እንዳይቆጠር አድርጎት ነበር የቆየው ለረጅም ዘመናት እና ቲያትር እንደውም አልነበረም። ፊልም ጥበባት አልነበረም።
ውዝዋዜ አልነበረም። 5 የሚሆኑ የትምህርት አይነቶች ሰብሰብ ብለው አንድ ትምህርት ሆነው ሲመጡ 5ቱንም ሊያስተምር የሚችል ባለሙያ ግን አልነበረንም። መንግስት ይሄንን አስቦ ይሄን ሲተገብር ሲወስን ይሄን ለመተግበር ሲወስን አስፈላጊነቱን አምኖበታል። ግን ያንን ማስተማር የሚችል ደግሞ ባለሙያ አልነበረም። ፊልምንም ማስተማር፣ ውዝዋዜን ማስተማር፣ ቲያትር፣ ሙዚቃ፣ እንደገና ስነ ስዕል እነዚህ በዋናነት አሉ። አሁን የአስተማሪ ገባና ክፍል ውስጥ የተወሰኑ ሀሳቦች ላይ ኮንተንቶች ላይ ፎከስ ያደርጋል የሚያቀው ላይ ማለት ነው። ልክ ስዕል ሲመጣ ስለማያቀው ወይ ልጆቹን በሆነ መንገድ ሸውዶ ይወጣል። ልጆቹ አንዳንድ ጊዜ ደግሞ ተማሪ ያው ታውቃላችሁ ያፋጥጣል። የሆነ ሰዓት ላይ ስዕል አስልልንም እንደ ሊሉ ይችላሉ ህፃናት። ስለዚህ የሆኑ ሰበቦችን እያስቀመጠ ነው የሚወጣው ማለት ነው። ይሄ ትምህርት ፒቪ የሚባለው ትምህርት አሁን ስልጠናው አልተጀመረም እስካሁን ድረስ። የተወሰኑ ኮሌጆች ተግባራዊ ያደረጉት ነው። ዩኒቨርሲቲዎችም ፕሮግራማቸው ውስጥ አላስገቡትም። ስለዚህ መምህራን ሲቀጥር ትምህርት ሚኒስቴር ምንድነው ያደረገው? የመጀመሪያ ዙር ስነ ጽሁፍ ሊትሬቸር የተመረቁ ሰዎች ፒቪ እንዲያስተምሩ ተቀጠሩ። አሁን ቅርብ ጊዜ የተደረገው ነገር ማለት የስነ ጽሁፍ ኮንሰፕት ያለው ሰው እነዚህን ኪነ ጥበባት ስነ ጥበባት የሚባሉ ሙያዎች ሊያስተምር ሲገባ የሚፈጠረውን ነገር እናንተ አስቡት። አሁን ገና ነው እንደ አዲስ ነገሮች እየተስተካከሉ እየመጡ ያሉት። በመጽሐፍ ደረጃ እንደምናስበው ላይሆን ይችላል። እንደተባለው ነው ሁሉንም የሚያቅ ባለሙያ ስለሌለን የሚዘጋጁ መጽሐፍት ክፍተት ይኖራቸዋል ኦብቪየስሊ ምንም። ስለዚህ ወደፊት ምናልባት ጥራቱን እየጠበቀ እያደገ ሄዶ ይሆናል። ሌላው ደግሞ እነዚህ ትምህርቶች በጣም ትልቅ የሆነ ፋሲሊቲ ይፈልጋሉ። ይሄ በሌለበት ነው መጽሐፍቶቹ የመጡት። ባለሙያ የለም፣ መሳሪያዎቹ የሉም፣ ትምህርቱ ግን መጥቷል። ተማሪዎች የመማር ግዴታ አለባቸው። በዚህ ሁሉ ክፍተት ውስጥ ነው እየተሰጠ ያለውና ችግሩ ምናልባት አስተያየት ሰጪው ገጥሞታል ብዬ አስባለሁ። በክፍል ውስጥ በሚኖሩት ኢንተራክሽን ግን መስተካከሉ አይቀርም። ሌላው ስነ ጥበባት እና ኪነ ጥበባት የሚለው ሐሳብ ብያኔ ይፈልጋል የሚለው ምንም ጥያቄ የለውም። አንድ ጽሁፍ እንኳን ሲዘጋጅ የሆኑ ተርሞችን ዲፋይን ከማድረግ ነው ምን ጀምረው። ለምሳሌ ኪነ ጥበብ ካለን ዴፊኒሽን ይፈልጋል ኪነ ጥበብ የሚለው ተርም በራሱ ማለት ነው። ፍሬም ማድረግ ስላለብን ሰው የሚያደምጠው ሰው ከዛ ፍሬም ውስጥ መውጣት የለበትም። ኪነ ጥበብ ይሄ ነው ብሎ ከተረዳ በኋላ ነው ሌላ ዝርዝር ሐሳቦች የሚመጡት። ስለዚህ ስነ ጥበባትና ኪነ ጥበባት ሁለት የተለያዩ ናቸው ብዬ ነው እኔ ማምነው። ኪነ ጥበባት ፐርፎርሚንግ አርትስ ናቸው። ቅድም የተዘረዘሩ ሜጀር የሆኑ ዲሲፕሊኖች አሉ እዛ ውስጥ። ስነ ጥበባት ጋር ስንመጣ ደግሞ ቪዥዋል አርትስ ናቸው፣ እይታ ጥበባት ናቸው። ስለዚህ ቪዥዋል ኤንድ ፐርፎርሚንግ አርትስ ብለን ልናስራቸው እንችላለን። ሁለቱን ለይተን ሳንጀምር ግን ፍሬም ሳናረግ ሌላ ዲቴል የሆነ ኤክስፕላኔሽን ውስጥ ልንገባ አንችልም። ስለዚህ እዚህ ላይ ባለሙያዎች አካዳሚክስ ውስጥ ያሉ ሰዎች ብዙ አይደሉም። በዚህ ኤሪያ ላይ በአካዳሚክስ ዙሪያ ብዙ አይደሉም። በጣም ጥቂት በጣት የሚቆጠሩ ሰዎች ናቸው ወደፊት እየመጡ የሆኑ ሐሳቦችን የሚሰጡት። ብዙ ማፍራት አለብን ብዬ አስባለሁና ይሄ መመለስ ያለበት ነው ብዬ አምናለሁ። የወል ትርክት ጭብጦች እንዴት ይመጣሉ የሚለው ለምሳሌ የሩዋንዳን ተሞክሮ መውሰድ። ሩዋንዳውያን ችግራቸው ምን ነበር? ከችግር ነው የሚመጣው። ከችግርና የመጪውን መጻኢ ዕድል ከመፈለግ ቀጣይ ምንድነው መሆን የምናስበው? አንድ ከዚህ በፊት የነበረብን ስብራት ምንድነው? ሁለቱ ነገሮች ናቸው። ስለዚህ ሩዋንዳውያን እርቅን ያመጡት ከዛ በፊት ምን ስለነበረ ነው? ጸብ ስለነበረ ነው። ከጸብ ውስጥ ምን ተወለደ? እርቅ ተወለደ። እርቅ ሳይመጣ ምንም አይነት ግራንድ ናሬቲቭ ሊኖራቸው አይችልም። ስለዚህ ከችግሮቻችን ሊነሱ ይችላሉ ጭብጦቹ የሚለው ፎከስ ማድረግ ያለብን ነገር ነው ብዬ ነው ማምነው። ከዛ በተረፈ አቶ አሸናፊ ከልቀት ኮሌጅ ያነሱት በጣም ሰፊ አጀንዳ ነው። ባይዘው እየታጠፉ አይደሉም ለሚለው እየታጠፉ ነው የተወሰኑት። እኔ እንኳን የወጣሁበት ዲፓርትመንት ፕሮግራም ነው ሴንተር ፎር አፍሪካን ኤንድ ኤዥያን ስተዲስ ነው ይባል የነበረው። አሁን ሂስትሪ ስር ገብቷል አዲስ አበባ ዩኒቨርሲቲ። ኦሬዲ ሴንተር ፎር አፍሪካን ኤንድ ኤዥያን ስተዲስ የሚባለው ምን ያህል እኔ ባለውበት ስትሪም አርት ካልቸር እና ሚዲያን የሚያጠና ስትሪም አለው። ሌላ ደግሞ ሞቢሊቲ ኤንድ ሲቲዝንሺፕ የሚባል ሌላ ስትሪም አለው። ይሄ ታጥፎ አሁን ሂስትሪ ስር ሲገባ እንደ የአፍሪካ መቀመጫ መዲና ናት አዲስ አበባ እያልን ብዙ አጀንዳዎች ምናነሳ ሆነን ለአፍሪካ ነጻነት ተምሳሌት ነች እያልን ሀገራችንን ሴንተር ፎር አፍሪካ የሚባለውን ሂስትሪ ስር መክተት በራሱ ተቃርኖ ውስጥ መውደቅ ነው ለኔ። ከዛ ውጪ
ሌሎች ዩኒቨርሲቲዎችም ላይ መነሻ ምክንያቱ ምን እንደሆነ ባይታወቅም የታጠፉ ፕሮግራሞች አሉ። ስለ ጎንደር ዩኒቨርሲቲ ብዙ አውቃለሁ። ካሪኩለም ላይም የራሴ እንትን አለኝና የተነሳው ሀሳብ በጣም ትክክል ነው። ግን አሁን እዚህ ጋር እናንሳው ብንል ሰፊ ነው። ለምሳሌ ማስተርስ ፊልም አዲስ አበባ ዩኒቨርሲቲ ይሰጣል። አንድ ካሜራም የለም። ያው የምታውቁ ሰዎች ታውቃላችሁ። እኔ በራሴ ካሜራ ነው የተማርኩት። በራሴ ሳውንድ ቃ ነው የተማርኩት። ኦልሞስት የንድፈ ሀሳብ ትምህርት ነው ያለው። ስለዚህ አንድ ሰው እዛ ገብቶ ማስተርሱን ይዞ ለማውጣት አይዘር የራሱ እቃ ያስፈልገዋል ወይም ደግሞ ዝም ብሎ አንብቦ ነው የሚወጣው ማለት ነው። ሙሉ የሆነ ባለሙያ እናፈራ። ስለዚህ መንግስት ትኩረት ሰጥቶታል ወይ? ትኩረት ሰጥቶታል። በተለያየ መንገድ ማሰብ እንችላለን። አዎ ግንባታዎች አሉ፣ አምፊቲያትሮች አሉ፣ እነዚህ የምናያቸው ስትራክቸሮች አሉ፣ እየተሰሩ ነው። ግን ደግሞ የሰው ልጅ እውቀት ላይ እየተሰራ አይደለም የሚል እምነት አለ። ዞሮ ዞሮ እነዚህ የሚሰሩ ኢንፍራስትራክቸሮች የሰው ልጅ ጭንቅላት ነው የሚመራቸው፣ እውቀት ነው የሚመራቸው። ስለዚህ ሰው ላይ ሞር ፎከስ ማድረግ አለብን የሚል ትልቅ እምነት አለኝ። ከዛ ውጪ ብዙ ሀሳቦች ናቸው እንግዲህ የተነሳው። ስለ ጀብደኝነት የተነሱ ነገሮች አሉ። አማርኛ ቋንቋ ላይ ምንድነው እኔ የኔን ኦብዘርቬሽን እኔ ባደኩበት ማህበረሰብ ውስጥ አማርኛ ዘፈንን መስፈን የኢትዮጵያን ዘፈን እንደመስፈን ተደርጎ ይታይ ነበር። ለምን የሌላ ውክልና ያልኩት ቅድም አካታችነት ያልኳቸው ሀሳቦች ኢትዮጵያ ብዝሃ ባህል ሀብት ያላት ሀገር ናት ካልን አንድ ቋንቋ ብቻ አይደለም ማንሳት ያለብን፣ ሌሎቹም ውክልና ማግኘት አለባቸው። ያ በሰፋ ቁጥር የወል ትርክት የሚለው ሀሳብ ገዝፎ ይመጣል ወደፊት የሚለው ነው። ጥፋተኛው ማን ነው ከሌ ለማለት ሳይሆን አንደኛ ባለሙያው ሊሆን ይችላል ሁሉ ጊዜ በአንድ ቋንቋ የመስፈን ዝንባሌ፣ ሁለተኛ በወቅቱ የነበሩ ስርዓቶች ሊሆኑ ይችላሉ። ፋክተሮች ልናውጣ እንችላለን። አሁን እንዲህ ነው ብለን የምንወስነው ነገር አይኖርም ጥናት ስለሚፈልግ ማለት ነው። ዞሮ ግን ኢትዮጵያዊ የሆነ ኪነ ጥበብ ምን አይነት ኪነ ጥበብ ነው መበየንና ማለፍ ይፈልጋል። ዲፋይን ማድረግ አለብን። አለበለዚያ አንዳንድ ከሌላ ባህል የመጡ ሰዎች ይሄ እኔን አይወክለኝም ሊሉ ይችላሉ። ብሔራዊ ቲያትር መጥቶ የሆነ ተውኔት ካየ በኋላ መድረክ ላይ ይሄ እኔን አይወክለኝም አይገልጸኝም ቢል ምንም አይነት ምላሽ ልንሰጠው አንችልም የሚለው እንዲወሰድ ስለፈለኩ ነው። ከዛ በተረፈ ቅድም እንደውም ጋሼ ጥሩ አንስተውታል። ጽሁፌ ላይ ነበረ ደርግ ሴንሰርሺፕ ነበረው። እያንዳንዱ ሙዚቀኛ አልበም ሲያወጣ አንድ የሀገር ሙዚቃ የማውጣት ግዴታ አለበት። አሁን ግን ሴንሰርሺፕ ፍሪ ነው መሰለኝ። በዛ የተነሳ የፈለገውን ጭብጥ ማንሳት እንችላለን። አስገዳጅ ሁኔታ የለም። ስለዚህ መንግስት ያስቀመጠው ፍሬም ስለሌለ ሀገራዊ የሆኑ ጭብጦችን ለማንሳት አንገደድም። አንዳንድ ጊዜ አስገዳጅ ህጎች መኖር አለባቸው። የወል ትርክት እንገነባለን ብለን ካልን መንግስትም የራሱን ሚና መጫወት አለበት የሚል እምነት አለኝ። እንግዲህ ብዙ የሚያረኩት ነገር ሊኖር ይችላል። ምናልባት በሌላ አውድ ላይ የምናነሳቸው ይሆናሉ። አመሰግናለሁ። እሺ፣ በጣም ጥሩ ሰመሪ ይመስለኛል አቅራቢው የሰጡት። አሁን ደግሞ የዛሬውን አጀንዳ በተመለከተ ለተነሱ ሀሳቦችና የቀረበውን ጽሁፍ ግምት ውስጥ በማስገባት የግላቸውንም ምልከታ ደግሞ እንደ ቢሮም ክብርት ዶክተር ሂሩት ካሰው ማጠቃለያውን ይሰጡልናል። በመጀመሪያ አቅራቢውን እጅግ አድርጌ ማመስገን እወዳለሁ። በጥሩ ሁኔታ ለዚህ መድረክ በሚመጥን እና ደግሞ በማህበረሰቡም ሁሉም ሰው በሚረዳው እዚህ ያለው ብቻ ሳይሆን በሚዲያ የሚከታተለው ሰውም በሚረዳው መንገድ ስላቀረብክ እናመሰግናለን። ጥሪያችንን ማክብራችሁ የመጣችሁ ታዳሚያን እጅግ አድርጌ አመሰግናለሁ። የዛሬው ርዕስ እንዳላችሁት ከፍ ያለ ርዕስ ነው። ሶስት ነገር አሉ። ሶስቱን ነገሮች በደንብ መረዳት ያስፈልጋል። አንደኛው ትርክት ነው፣ ሁለተኛው ደግሞ የወል የሚለው ነው፣ ሶስተኛው ደግሞ ኪነ ጥበብ ነው። እነዚህ ነገሮች ተረድቶ ከዛ ደግሞ ደምሮ አዋህዶ መረዳት ያስፈልጋል ማለት ነው። ዋናው ነገር ለመናገር የፈለግነው ትርክትን ነው። እንግዲህ እንደምታውቁት ትርክት አንድ ሀገር ጸንቶ እንዲቆም ወይንም ደግሞ ጸንቶ እንዳይቆም የሚያደርግ ትልቅ ቁልፍ ነገር ነው። ሀገራችን ጸንታ ወደ ምን ፈልገው እድገት
እንድትሄድ ከፈለግን ትርክት ያስፈልገናል። ያ ትርክት ግን ነጠላ ሳይሆን የግል ሳይሆን የወል የጋራ የሆነ ትርክት ያስፈልገናል። የወል ትርክት ወይም የጋራም ብለን የወል ትርጉሙ የጋራ ስለሆነ የጋራ ትርክት ካለን ሀገራችንን አጽንተን ማስቀጠል እና ወደምንፈልገው እድገትም መውሰድ እንችላለን የሚለውን የሚያሳይ ነው። የወል ትርክት በጣም የሰፊው ማህበረሰብ ምናብና እውነት ሲደመር የሚመጣ ውጤት ነው። የነዚህ የሁለቱ የሰፊው ማህበረሰብ ምናብ ፍላጎት እና ትክክለኛው ነገር እውነት ሲደመር የሚመጣ ቁልፍ ጉዳይ ነው። ይህንን በደንብ ተረድቶ ትርክቱ ምንድነው የሚለውን ደግሞ ማስቀመጥ መቅረጽ ያስፈልጋል። እንደኛ እንደ ኢትዮጵያውያን እና እንደ አጠቃላይ የኪነ ጥበብ ጋር ተያይዞ የወል ትርክትን ለማስረጽ ኪነ ጥበብን እንጠቀም ስንል ቀደም ወንድሜ እንደገለጸው የኪነ ጥበብ ሚና በጣም ከፍተኛ ስለሆነ ነው። የሌሎች ሀገር ተሞክሮ ብቻ ሳይሆን የኛም ሀገር ተሞክሮ እሱን ነው የሚያሳየን። አድዋን ገልጿል ወንድሜ። አድዋ ላይ የኪነ ጥበብ ሚና በጣም ከፍተኛ ነበረ። ሁለተኛው አድዋንም መውሰድ እንችላለን። ህዳሴ ግድብን መውሰድ እንችላለን። ከሁላችንም የማይጠፋው እንጉርጉሮ ይብቃ የሚለው መዝሙር ሁላችንንም ያሰባሰበን ይመስለኛል። በዛ ሰዓት ሁሉም ሰው ከኪሱ አውጥቶ ግድቡ እንዲገደብ ከተነገረን በዝሩ ከተነገረን ነገር ይበልጥ እንጉርጉሮ ይብቃ የሚለው እና ሌሎች ህዳሴ ላይ የተዘፈኑ በዛ ሰዓት የተዘፈኑ ዘፈኖች ሁላችንም አሰባስቦናልና ትልቅ ያመነታውን ሰው የሚያሰባስብ ተጽዕኖ የሚፈጥር ትልቅ ኃይል ነው ኪነ ጥበብ። ስለዚህ ይሄንን በመጠቀም የምንፈልገውን የወል ገዢ ትርክታችንን መግለጥ ማስረዳት እና ማስረጽ አለብን ነው በኪነ ጥበብ አማካይነት። እንደምታውቁት ምንም አይነት ግጭት ለምሳሌ ኢትዮጵያን ሀገራችንን ወስደን ወቅታዊ የሆኑ ግጭቶችን ስንመለከት ሰበቦቹና ጉዳዮቹ መነሻ የሚሆኑት ከነጠላ ትርክት ነው የሚነሳው። ስለዚህ እነዛን ነጠላ ትርክቶች በደንብ ተረድቶ ወደ ወል ትርክት ዝርዝሮቹን ሰብስቦ ወደ ወል ትርክት ማምጣት ያስፈልጋል። እነዛ የነጠላ ትርክቶች ብዙዎቻችንን የማያግባቡ ስለሆነ ወደሚያግባባን ወደ ጋራ ጉዳይ ማምጣትና እሱን ደግሞ ማስረዳት ያስፈልጋል። መንግስት የወል ትርክትን በደንብ በመቅረጽና በማስረጽ ከፍተኛ ስራ እየሰራ ነው ያለው። በተለይም ደግሞ ኪነ ጥበብ ደግሞ ትልቁን ድርሻ እንደምትይዝ ታምኖበት ቀደም አንዳንዶቻችን እንደገለጽ ነው በጣም ትልቅ መሰረተ ልማት ተገንብተዋል። ከኦልሞስት ከ50 አመት በኋላ ማለት ይቻላል የወጣቶችና የህፃናት ቲያትር ቤት፣ ሲኒማ ቤት ድሮ የተሰሩትን እንግዲህ እነ ሲኒማ ኢትዮጵያን አይተን እና ሀገር ፍቅርን አይተን አሁን የተገነባው ዘመኑን መቁጠር ይቻላልና ሰፋፊ የኢንቨስትመንት ስራዎችን በመስራት ትልልቅ የኪነ ጥበብ ቦታዎችን ከህንጻና ከቲያትር ቤቶች ሲኒማ ቤቶች በተጨማሪ በጣም ብዙ ፕላዛዎችን ለኪነ ጥበብ ማቅረቢያ የሚሆኑ አዲስ አበባ ላይ ብቻ ብንወስድ 110 ፕላዛዎች ነው የተሰሩት። ከ50 በላይ ደግሞ አንፊ ቲያትሮች ተሰርተዋል። በአዳራሽ ውስጥ ብቻ ሳይሆን አርት በየትኛውም ቦታ ተደራሽ እንድትሆንና የምንፈልገውን የወል ትርክት በመገንባት በተለይም ጠንካራ ሀገረ መንግስት ግንባታ እንዲኖረን የማድረግ ስራ እየተሰራ ነውና ለዚህ ደግሞ ትልቁ ሚና ይወጣል ተብሎ እየተሰራ ያለው በኪነ ጥበብ አማካይነት ነው። እንደምታውቁት የብዙ ግጭቶቻችንና ችግሮቻችን ሰበቦች በደንብ ስንዘረዝራቸው
ከትርክታችን ነው የሚነሳው ከነጠላ ትርክት ነው የሚነሳው ስለዚህ የወል የጋራ የሆነ ትርክት እጅግ በጣም አስፈላጊ መሆኑ ታምኖበት በዚህ ላይ የተሰራ ነው የብሔራዊ ትርክት ዋናው መነሻችን ያደረግነው ደግሞ ኢትዮጵያዊነትን ነው ህብረ ብሔራዊ የሆነችውን ኢትዮጵያዊነትን ነው የብሔራዊ ትርክታችን መነሻ መድረሻችንና በዚህ ላይ መሰረት ተደርጎ አርት ደግሞ ህብረ ብሔራዊ የሆነችውን ኢትዮጵያ ቀድሞ ወንድሜ እንደገለጸው በመግለጽ በማሳየት ለሁሉም ኢትዮጵያውያን ሁላችንንም ማስረጽ እንዲችል ታስቦ ነው እየተሰራ ያለውና ዛሬ ርዕስ ያደረግነውም ከዚህ አንፃር ነው ማለት ነው ይሄ በደንብ በመንግስት አምኖበት ከመሰረተ ልማት እስከ ፐርፎርማንሱ ድረስ ማለት ነው እየተሰራበት ያለው ነው ቀደመቴ እንደገለጸችው አዲስ አበባ ላይ በከፍተኛ ደረጃ ኪነ ጥበብ ስራ እየሰራ ነው ያለው አደረጃጀት ጀምሮ ራሱ ኪነ ጥበብ ራሱን ችሎ እንደ ዘርፍ እንዲመራ በማድረግ ከፍተኛ ስራ ነው እየተሰራ ያለው በተለይም ትውልድ የኪነ ጥበብ ባለሙያው በስፋት እንዲመረት እንዲወጣ ትውልድ እንዲተካ ቅድም እንደተባለው ከአማተር ጀምሮ ሰፋፊ የማደራጀት የማሰልጠን የማብቃት እና ደግሞ በየአመቱ ትልልቅ ውድድሮችን በማካሄድ ተተኪዎችን የማውጣት ስራ እየተሰራ ነው ያለው በተለይም ደግሞ ህብረ ብሔራዊ ነት ያለው አርት እንዲኖረን ቀድም የተባለው የኢትዮጵያ አርት የትኛው ነው የሚለውን በሚመልስ አግባብ ትውልድ እየተገነባ ነው ማለት ነው ይሄ ትውልድ እንግዲህ ኢትዮጵያዊነት የሚለውን የግራንድ ናሬቲቭ የምንለውን የሁላችንም የጋራ ትርክት የሆነውን በደንብ አድርጎ የማሳየት ስራ ይሰራል ብለን እናስባለን በጣም ትልቅ ለውጥም አለ እንደ ከተማም እንደምታውቁት እዚሁ ከተማ ስላላችሁ ከ2016 ጀምሮ በተለይም ደግሞ የበለጠ 2017 በየትኛውም የኮሪደር ልማት ላይ በተገነቡ ቅድም በገለጽኳቸው ፕላዛዎችና አንፊዎች ወራዊ ያብርሆት የኪነ ጥበብ ዝግጅት በሚል ርዕስ የወል ትርክትን ብቻ መሰረት በማድረግ አንድ አመት ሙሉ ምንም ሳይቋረጥ ወደ 400 በላይ መድረክ ተዘጋጅቷል ይሄ ስራው የተጀመረና ወደፊት እየሄደ መሆኑን በተለይም አርት እንደምታውቁት አርት ቅድምም ገልጾታል ራሷ የወል ነች ስራዋ ራሱ ግላዊ አይደለችም በግል የምትደመጥ አይደለችም ኤልያስ ተባባል በጣም ብዙ ዘፈን ዘፈነ ያው አጠገባችን ስላለ ግን የግሉ አይደለም ኤልያስ ተባባል ዘፈን ሲዘፈን ብቻውን አልዘፈነም ገጣሚው አለ የሙዚቃ መሳሪያ ተጫዋቾቹ አሉ የሙዚቃ መሳሪያውም አንድ አይደለም በጣም ብዙ ነው ዜማ ደራሲው አለ ይሄ ሁሉ ተደምሮ ነው አንድ ሙዚቃ የምናዳምጠው በጣም ገላጭ ነው አርት የወል የሚለውን የጋራ የሚለውን ህብረ ብሔራዊ አንድነት የሚለውን ራሱን በተፈጥሮ አርት ገላጭ ነው ስለዚህ እሱም መጠቀም በራሱ ህብረትን ያመጣል የፈለገ ስዕል ቢስል አንድ ሰዓሊ ራሱ ብቻውን ሊያው አይደለም የሚስለው ለህዝብ ሊያቀርበው ነው በስዕሉ ውስጥም ደግሞ በጣም ብዙ መሳሪያዎችን ተጠቅሟል ከሸራ ጀምሮ እስከ ቡርሽ እስከ ቀለማቱ ያሉት በጣም ብዙ ነገሮች ናቸው እና አርት በራሱ ህብረት ነው የህብረ ብሔራዊነት አንድነት ብዙ ነገሮች ተደምረው አንድ ነገር ማውጣትን አንድ በብዙ ነገር ውስጥ ብዙ ነገር ይዘን አንድ መሆንን የሚገልጽ ነው ተፈጥሮ ራሱና ይሄንን መጠቀም በራሱ ተፈጥሮ በራሱ ያንን ያመጣል ማለት ነው የኢትዮጵያ ደግሞ አርት በራሱ መነሻውም መድረሻውም መዋኛውም ኢትዮጵያዊነት ነው ክፋት ካላሰብን በስተቀር ችግር ከሌለብን በስተቀር በሌላ ተጽዕኖ ውስጥ ካልወደቅን በስተቀር የኢትዮጵያ ኪነ ጥበብ በራሱ ህብረ ብሔራዊ ኢትዮጵያዊነትን የሚገልጽ መነሻውም መድረሻውም ብሔራዊ ትርክት ነው ለዛ ነው አድዋንም ህዳሴንም
ብዙ ነገር ገጥሞናል። በብዙ ነገር በገጠመን ነገር ሁሉ አርት ትልቅ ሚና ተጫውቷል ኢትዮጵያ ውስጥ። በእኛ ዘመንም ብዙ ነገር ገጥሞናል እኮ አርቲስቶቻችን በጣም ብዙ ነገር በመስራት በአርት የኢትዮጵያን ሉዓላዊነት አስከብረዋል። የኢትዮጵያን ሕዝብ አሰባስበዋል። ስለዚህ ይሄንን አሁን በጥልቀት አይቶ መጠቀም በጣም ተገቢ ስለሆነ ነው ርዕሱን በደንብ ለማስረጽ ስለፈለግን ነው ይዘነው የመጣ ነው። ቅድም አንድ አርቲስት አንቱ አይባልም ይመስለኛል እንደገለጹት አቶ ስማቸውን በደንብ አልያዝኩም አሊ ነው መሰል ያሉት ማሙድ አሊ እሳቸው እንደ ማሙድ አማን እንደገለጹት በደንብ መሰባሰብ አለብን። የትም ብንሄድ ነጠላ ነገር የትም አያደርሰንም። የጋራ የሆነችው ቤታችን ግን ብሔራዊ ትርክትን በመገንባት ህዝባችንን ማሰባሰብ፣ ከችግር ማውጣት፣ ከግጭት ማውጣት የአርቱ ማህበረሰብ ትልቅ ታሪካዊ ኃላፊነት አለበት። መንግስት ደግሞ ለዚህ ዝግጁም ስለሆነ ነው ትልልቅ ግንባታ የተገነባው። ለዚህ ኢትዮጵያ ውስጥ ላለው ለአርት ማህበረሰብ ነው የተገነባው። ስለዚህ ይሄ ጥሩ ሀሳብ ስለሆነ በዚህ መሰረት ስራ መስራት አለብን። አርት በጣም ብሔራዊ ትርክትን ከመግለጽ፣ ከማሳየት፣ ከማስረጽ አንጻር ከፍተኛ ኃይል ያላት አርት ነች። እኔ አሁን አርትን ነው ለማስረዳት እየሞከርኩ ያለሁት እንጂ የኔ አገላለጽ የአርትን 100ኛውን መግለጽ አይችልም። ስለዚህ ይሄንን መጠቀም ተገቢ ነው። ምናልባትም ታሪካዊ ጊዜ ይሆናል በዚህ ጊዜና የሌሎችን ሀገር ኤክስፒሪየንስ ብቻ ሳይሆን የራሳችንንም አውጥተን በአሁኑ ሰዓት ከፍተኛ ስራ በመስራት የጀመርነውን የማንሰራራት የእድገት መንገዳችንን ወደምንፈልገው ማማ ወደምንፈልገው ብልጽግና ማድረስ ኪነ ጥበብ የራሷን ሚና መጫወት አለባት ብዬ እወስዳለሁና በዚህም አርቲስቶቻችን በደንብ መስራት አለብን። ትልቅ ፓወር ነው ያላችሁ፣ ትልቅ ጸጋ ነው ያላችሁ። የኢትዮጵያ ደግሞ ጸጋ ብዝሃ ባህል ብዝሃ ቋንቋ ነው ያለን። በብዝሃ ቋንቋ በብዝሃ ባህል ውስጥ የሚፈጠር ኪነ ጥበብ ሁሉንም ማድረግ ይችላል። ስለዚህ ወደ መነጣጠሉ ወደ በጎ ወዳልሆነው ነገር ከምንጠቀምበት ወደ የሚያሰባስበው ወደ ጋራው ወደ ቤታችን የሚመልሰን ስራ በመስራት ህዝባችን እፎይታ እንዲያገኝ እናንተ አንድ ኃላፊነት አለባችሁ። ጥበቡም ደግሞ አንድ መሳሪያ ስለሆነ በዚህ መሰረት የወል ትርክት መቅረጽ ማስረጽ ላይ ሚናችን መወጣት አለብን። ለዚህ ደግሞ መንግስት ዝግጁ ነው የሚለውን ዝግጁነታችንን ደግሞ በጣም በተደጋጋሚ በዚህ 15 ቀን ብቻ 2 ትልልቅ ቲያትር ቤቶችን ሲኒማ ቤትና ቲያትር ቤት በማስመረቅ መንግስት ዝግጁነቱን አሳይቷል። ከመንግስት የሚጠበቀው ይሄ ነው። መሰረተ ልማት ነው፣ ግብአት ነው የሚጠበቀውና ይሄን መስራት ያስፈልጋል። በየመንገዱ የተሰራው ፕላዛና አምፊ ቲያትር ጥበብን ይናፍቃል። ጥበብ ደግሞ ህዝብን በደንብ ታሰባስባለች፣ ታንጻለችና እዚህ ላይ በደንብ ትኩረት መደረግ አለበት ብዬ እወስዳለሁ። ከዛው አንዱ በጣም ሁሌ የሚገርመኝ ነገር የተነሳው ኪነ ጥበብ የሚለውን ዲፋይን የምናረግበት መንገድ በጣም ይገርመኛል። ከአቶ አክሊሉ ጋር ሁሌ እንከራከራለንና አርት የሚለውን እንዴት ነው ዲፋይን የምናረገው ነው የኔ ጥያቄ። የእንግሊዝኛውን አርት ምንድነው የምትሉት? አርትስ በቃ ይሁን አርትስ የሚለው ምንድነው? እንግሊዝኛው ላይ ፐርፎርሚንግ አርትንም ቪዥዋል አርትንም አጠቃለው ነው የሚያስቀምጠው፣ ሰርከስንም ጨምሮ ማለት ነው። ተክሉ ስላለ እንደው ምን ይላል? አንሊሚትድ ነው የሚለው። በዚህ መወሰን አይቻልም ነው የሚለው። ስለዚህ በኔ እውቀት ኪነ ጥበባት ብለን ብንበይነውና ፐርፎርሚንግ አርትንም ቪዥዋል አርትንም ቢይዝ ጥሩ ነው ብዬ አስባለሁ። ከቋንቋ አጠቃቀም አንጻር ኪነ ጥበባት ቢባል አሁን ኪነ ጥበብና ስነ ጥበብ እያልን ነው እያምታታን ያለነውና
ስነ ጥበብን ደግሞ ለቪዥዋል አርት የመስጠት አዝማሚያ ይታያልና እንደኔ በደንብ መነጋገር ይኖርብናል። እየበየንኩ አይደለም፣ እየደመደምኩ አይደለም። አርትስ የሚለው ኪነ ጥበባት የሚለውን ይይዛል። ኪነ ጥበብ ሳይሆን ኪነ ጥበባት ከዛ ቪዥዋልንም ፐርፎርሚንግም ይይዛል ብዬ ነው ማምነው። ስነ ጥበብ ስንል ግን ወይም ስነ ጥበባት ስንል እኔ የጥናት መስኩን ነው የሚናገር ብዬ ነው ማምነው። የጥናት መስኩን ነው። ኪነ ጥበብ ደግሞ ኪነ የሚለው ደግሞ ፐርፎርሚንጉን ነው። ፐርፎርሚንጉ ቪዥዋልም ሊሆን ይችላል፣ ኦዲዮም ሊሆን ይችላል። ሙዚቃን ለምሳሌ ኦዲዮ ልንለው እንችላለን። እንዲሁም ደግሞ ሶስቱንም ይይዛል ማለት ነው። ፐርፎርሚንጉንም ቪዥዋሉንም ኦዲዮንም ይይዛል ብዬ ነው ማምነውና አማርኛውን በደንብ ስንተነትነው መፈጸምን የሚከወን ነገርን ነው። ክዋኔው ቪዥዋል ሶስቱንም ይይዛል። ስነ የሚለው ግን ግጥም ብለን ስነ ግጥም ስለምንል ማለት ነው ፓተርኑንም መያዝ አለብን። የቋንቋውን ፓተርን መያዝ አለብን። ግጥም ብለን ግጥም ስንል ግጥሙን ነው። ስነ ግጥም ስንል ደግሞ የጥናት መስኩን ነው አይደለም። በሁሉም ስነ ካልን ጥናቱን ነው የሚያሳየውና ሁሌም ስለምንከራከር አሁንም ክርክሩ ቀጥሎ ግን መደምደሚያ ያስፈልገዋል። ቋንቋ ስለሆነ መግባባትም ስላለብን በሱ መንገድ መሄድ ያስፈልጋል ብዬ አስባለሁ። እኔ እንደዛ ነው የምረዳው። የሚጻፉ ነገሮች ግን በጣም ያምታቷቸዋል። በአንድ ጽሁፍ ውስጥ ኪነ ጥበብ ብሎ ከጀመረ መሀል ላይ ስነ ጥበብን ይቀጥላል። ጉዳዩ አንድ ነው። አንዱን ርዕስ ስነ ጥበብ ይልና ኪነ ጥበብ ይላል። ያ ሁሉ እንግዲህ ምንድነው የሆነ ፓተርን ስተናል ማለት ነው። አንድ ሰው ኪነ ጥበብ ብሎ ደግሞ መልሶ ስነ ጥበብ ካለ ፓተርን እየሳትን ነው። ስለዚህ ወደ ፓተርኑ መመለስ አለብን የሚል አስተያየት ነው ያለኝና እሱን ብናየው ጥሩ ነው። ሌላው ትምህርት ቤት ላይ የተነሳው ነገር በነገራችን ላይ በጣም ምንኮራበት ልንኮራ የሚገባን የዚህ ዘመን ሰዎች ትልቁ ነገር የአርት ትምህርት ወደ ትምህርት ቤት መግባቱ ሊያኮራን ይገባል። እንደምታውቁት እኛ ድሮ ስንማር እጅ ስራ ለብቻው፣ ስዕል ለብቻው፣ ሙዚቃ ለብቻው ተምረናል። ከዛ በኋላ የሆነ ዘመን ላይ እነዚህ ነገሮች ከትምህርት ጠፉ እና አሁን ተመልሶ ወደ ስርዓተ ትምህርት ሲካተት ብዙ ስራ ተሰርቶ ነው፣ ብዙ ጥናት ተጠንቶ ነው። ዝም ብሎ አይደለም የተካተተው። ብዙ ጥናት፣ ብዙ ነገር። ያው ስርዓተ ትምህርት እንደምታውቁት ዳይናሚክ ነው። ዘመኑን፣ ዓለምን፣ ሀገርን መሰረት ተደርጎ ነው የሚሰራው። የሀገራችንን ነባራዊ ሁኔታ ብቻ ሳይሆን የዓለም አቀፋዊ ነባራዊ ሁኔታዎችን ሁሉ መሰረት ተደርጎ፣ ምክንያቱም የተማረ ሰው ኢንተርናሽናል ሰው ነው ፕሮዲዩስ የምናደርገው። ስለዚህ ዓለም አቀፍ ተወዳዳሪ የሆነ ዜጋ ነው ማምጣት ያለብንና ጥናት ተደርጎ ነው የሚሰራውና ሁሉንም ነገር በስርዓተ ትምህርት ውስጥ ማጨቅ አይቻልም። እንደምታውቁት ትምህርት መንገድ ነው የሚያሳየው፣ እጅ ነው የሚያፍታታው፣ አእምሮን ነው የሚያፍታታው። የሚገልጽልህ አንዴ ይገልጥልሃል፣ አንዴ እጅህን ያፍታታል፣ መንገድህን ያሳያል። ከዛ በኋላ ከትምህርት ቤት ቅጥር ግቢ ውጭ ደግሞ ራስን ማብቃት ያስፈልጋል። ስለዚህ የአርት ትምህርት በትምህርት ውስጥ ሲካተት፣ በስርዓተ ትምህርት ሲካተት ኤክስፖዠሩ ይኖራቸው ነው። አጠቃላይ ስለ አርት ግንዛቤ እንዲኖራቸው ነው መጀመሪያ የሚደረገው። አንደኛ ደረጃ ከአንደኛ ክፍል እስከ 8ኛ ክፍል ነው ያለው። በዚህ ውስጥ ስለ አርት በደንብ እያወቁ ኤክሰርሳይዝ እያደረጉ ግንዛቤያቸውን እያሰፉ በዛ ውስጥ ተፈጥሯዊ ተሰጥኦ ያለው ሰው ያለው ልጅ በደንብ እየተገለጠለት ይመጣል ማለት ነው። ቤታችሁ ውስጥ እንደምታዩት ልጆቻችን አሁን ቤት ውስጥ ስታያቸው አንዱ ሰዓሊ ሆኖ ሲስል ታዩታላችሁ፣ አንዱ ሲዘፍን ታዩታላችሁ፣ አንዱ የሙዚቃ መሳሪያ ሲነካካ ታዩታላችሁ። እንደ ተሰጧቸው ግንዛቤ ይፈጠራል። በግንዛቤው መሰረት ተሰጧቸውን ደግሞ ቤታቸው ሲመጡ በውጭ ደግሞ የበለጠ ኤክሰርሳይዝ ያደርጋሉ ማለት ነው። ስለዚህ ቤት ውስጥ ያለን ደግሞ ማገዝ ይኖርብናል ማለት ነው። ስለዚህ ስርዓተ ትምህርቱ በዛ ልክ ነው የተሰራው፣ ጥናት ተደርጓል። ሁሉንም ብናስገባ እንግዲህ ታውቃላችሁ የትምህርት ሰዎች እዚህ ካላችሁ በጣም ከፍተኛ ጫና ያመጣል። ሁሉም ነገር በመጠኑ ነው የሚቀመጠው። ጀነራል የሆነ ነገር ግን ለሁሉም ዜጋ ያስፈልጋል በሚለው በዛ ነው የተቀመጠው።
መምህራኖችን በተመለከተ በነገራችን ላይ አዲስ አበባ በጣም ብዙ ተቋማት አሉ። የመንግስት የማሰልጠኛ ተቋማት አሉ። የአርት ማሰልጠኛ ከቲኤምኤስ ጀምሮ ተፈሪ መኮንን አለ። በጣም ብዙ የተግባር ዕድን ሁሉም የሙያና ቴክኒክ ትምህርቶች ማሰልጠኛዎቻችን ውስጥ አብዛኛዎቹ ይሰጣሉ። ያሬድ ስኩል በጣም በስፋት እንደሚሰጥ ታውቃላችሁ። የአለፈለገ ሰላም ደግሞ በጣም አዲስ አበባ ዩኒቨርሲቲ በስፋት የክረምት ስልጠናን ሳይቀር ነው የሚሰጡትና አለፈለገ ሰላም አይታችሁ ከሆነ በጣም ብዙ ስልጠና ይሰጣሉ። በግል ቅድም ወንድሜ እንደገለጸው ፊልም ነው የነሱ ብቸኛ ያለው ይመስለኛል እና እንደ ሃየር ኤጁኬሽን ከዛ ውጪ ግን አጫጭር ስልጠናዎችን የሚሰጡ በጣም ብዙ ዜጋዎችን ያፈሩ የአርት ስኩሎች አሉን። መምህራኖቻችን በዛም ራሳቸውን ያበቃሉ ማለት ነው። ከዛ ውጪ ግን እንደኛ ቢሮ በየአመቱ ከአንደኛ እስከ 8ኛ ክፍል የሚያስተምሩ መምህራንን በየአመቱ ለ5 አመት ተከታታይ ስልጠና እየሰጠን ነው፣ እያበቃን ነው። በጣም ደስተኛ ናቸው። በዚህ መንገድ የበቃ መምህር ልጆቻችንን እንዲያስተምር እየተደረገ ነው። ከተለያዩ ዩኒቨርሲቲዎች ጋር ትምህርት ቢሮ የተለያየ ስራዎችን ለመስራት እቅድ አቅዷል። በዛ መሰረት የማብቃት ስራ ይሰራል ማለት ነው። ቅድም ወንድሜ ካልከው የስነ ጽሁፍ ሰዎች መመደባቸው ተገቢ ነው ብዬ አምናለሁ። የስነ ጽሁፍ ሰዎች ለዚህ ትምህርት ከተመደቡ ትምህርቱ በትክክል ይሰጣል ብዬ አስባለሁ። አንድ የሚቸገራቸው ነገር ስዕል ላይ ነው። ስዕል መሳል ስለማይችሉ ማለት ነው። ሁለተኛ አንዳንድ የሙዚቃ መሳሪያዎች ላይ ሊቸገሩ ይችላሉ። እሱን እንግዲህ ምንድነው የሚያደርጉት? በተጋባዥ መምህርና በሌሎች ተጋባዥ ሰዎች ያሟላሉ ማለት ነው። ከተለያዩ ትምህርት ቤቶችም እየጋበዙ እሱን ያስተምራሉ ማለት ነው። ግን በተሻለ ግን ይረዱታል። ቲዮሬቲካሊ ስነ ጽሁፍን ተምረው ባችለር ዲግሪ ያላቸው ሰዎች ቲያትርን ማስተማር ይችላሉ፣ ስነ ግጥምን ማስተማር ይችላሉ፣ ብዙ ነገሮችን ማስተማር ይችላሉ። የሚጎላቸውን ግን በተጋባዥና በትሬኒንግ መሙላት ይችላሉ ብዬ አስባለሁ። ከሌላ ሰብጀክት የተሻለ ሪሌትድ የሆነ እንዲያውም ቲዮሬቲካሊ በጣም ትልቅ ግንዛቤ ያላቸው ሰዎች ናቸው ብዬ ስለማስብ ማለት ነው። በሱ መንገድ እያበቃን ግን ልጆቻችን ኤክስፖዠር እንዲኖራቸው በማድረግ እየተሰራ ያለበት ሁኔታ እንዳለ ያ ማለት ግን ወላጆች ተማሪዎች ከትምህርት ቤት ቅጥር ግቢ ውስጥ የራሳቸውን ደግሞ ጥረት ማድረግ አለባቸው የሚለውን መረዳት ያስፈልጋል የሚል ነው። በዚህ መንገድ እንድትረዱልኝ እፈልጋለሁ። ለዛሬ ይሄን ያክል ካልኩ ይበቃኛል። አመሰግናለሁ። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩትን በጣም አድርገን እናመሰግናለን። ቀደም ሲል እሳቸው እንዳሉት ኪነ ጥበብ በራሱ የወል ጉዳይ ስለሆነ ከራሷ ባህሪና ማንነት በመነሳት የወል ትርክትን ለማዳበር እና ለሀገር ለመስራት ከፍተኛ የሆነ ትርጉም የምናገኝ ተነሳሽነቱን ደግሞ በዚህ መድረክ በደንብ ይበልጥ የተፈጠረልን ይመስለኛል። በያላችሁበት ስለመጣችሁና ስለተወያያችሁ ሀሳብ ስላጋራችሁ እጅግ አድርገን እናመሰግናለን። የዛሬው የሀሳብ መዋጮ በዚህ ተጠቃሏል። ታንኪዩ በጣም